ሊቀጣ ነው። ሚኪ ሊቀጣ ነው። እሺ ቅጣት እናዘጋጅ። እስከዛ ታፕ 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 እንዳታቋርጡ። ስንት ቀረ? 2 ጨዋታ ብቻ ቀረ። አንዱን ቅድም እሱ ካንስሎት ነው እንጂ ይሄ ጨዋታ 9ኛው ጨዋታ ነበረ። ቅድም እሱ ያንን ባይከነስለው ባያፋፍርብኝ አፋፍሮብኝ ነው። አፋፍሮብኝ ነው ይሄ እፍርታም። ኦኬ ቀናችን ተቀይሮ ነው። በቀናችን እናሸንፋታለን። ችግር ቀናችን ነው ዛሬ ያበላሽ። ይሄ ስካመር ነው። ብሎክ አድርጉት ጋይስ። ሞዴሬተሮች ስካመሮች ናቸው እነዚህ በዜሮ ፎሎወርስ። እሺ አንደኛ ቅጣት አሁንም በከሰል እስካል ተቀጣክ ድረስ አልቀይረውም። በከሰል ዶክተር ሀቢባ አለቃዬ ናት ብለህ ግንባርክ ላይ ትጽፋለህ። አንደኛ ቅጣት። ሁለተኛ ቅጣት አመድ በጥብጠህ ፊትን ትቀባለህ። ሶስተኛ ቅጣት የሀቢባ ቤተሰቦች ይከብዳሉ አይደለም። ይሄን በኋላ ቀጣሃለሁ። እንቁላል በማንኪያ በጥርስ ትይዛለህ። 5 ደቂቃ ሙሉ እንቁላል በማንኪያ በጥርስ ትይዛለህ። ሎሚ፣ ቲማቲም፣ ሽንኩርት ኤኒቲንግ። ጾመኛ ነኝ ይላል። በጾም ያስቀድም እንቁላል ፊትን ተቀባስለው ጾመኛ ነኝ። ጾም ነው አላውቆ በጾም ሲያሳብባያች። አሁን እንቁላል በማንኪያ መያዝና ጾም ምን አገናኘው? እንቁላሉ አይሰበር። ድፍን እንቁላል በማንኪያ በጥርስ ያዝ ነው ያልኩት እኔ። ጾም ነው። እንዲሁም ከባዱ ድንች ያልተቀቀለ ድንች በማንኪያ በጥርስክ ያዘው። ጥርስክን እስኪያምክ ድረስ ይዘልሽ ነው። ተረጋጊ። ምን ይሻላል? ዛሬ ተቀጠቀጥን ጋይስ። ያለ ቀናችን ቡርቲ አፍጠኝ ጀምሩ ጨዋታውን። በእግዚአብሔር ደሜን አፈላችሁ ዛሬ። ሳምንት 7 ዊኔን ወስደክ ሳምንት እሑድ እንደዚህ ነበር ያቃጠልከኝ። ስሜቱን ቅመሰው እንዴት እንደሚያቃጥል። 7 ዊኔን አርገክ እንደዛ ተቃጥዬ ትኩሳቴ ተነስቶ ሌትስ ጎ ታፕ 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 ታፕ። እድንያ ደዋራ ይላል አረብ። እድንያ ደዋራ ማለት ይቺ ዓለም ተሽከርካሪ ናት። አንድ ቀን ላንተ፣ አንድ ቀን ላንተ ሰው፣ አንድ ቀን ላንተ። ሁሌ ላንተ ሊሆን አይችልም። ሁሌ ለኔም ሊሆን አይችልም። ሜቢ ሳምንት አንተ ልታሸንፈኝ ትችላለህ። ሃኒዬ ይሄ ቦነስ ነው። ቦነስ ተሰጥቶናል። ትሪፕል ቦነስ። ቲጂዬ ተባረኩ። እድሜ ይስጣችሁ። የምትሰጡኝ በሙሉ እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታን ይስጣችሁ። መልካም ነገርን ሁሉ ይስጣችሁ ፈጣሪ። በህይወታችሁ ተደሰቱ። የምትመቀኙ ደግሞ ፈጣሪ ልቦና ይስጣችሁ። ፈጣሪ ልቦና ይስጣችሁ። አፍጥኙ እንጂ ሰው ሲሰጠው የምትቀኑ ፈጣሪ። እሺ ሽንኩርት የለም። ሽንኩርትና ማንኪያ ከዛኛው ደቂቃ ይጨመርብካል። ቶሎ በል። ማሽልሽ ነው። ኧረ ምን መከራዬን አዩዛሬ። ደቂቃ አባክነሃል። 2 ደቂቃ አባክነሃል። 2 ደቂቃ አባክነሃል። ታፕታፕ 1 ደቂቃ ነው ገና። ቡርጅ አፍጠኘው። ኧረ 3 ደቂቃ ከ48 ሆኗል። 5 ደቂቃ እንዴ ጨዋታው? 2 ደቂቃ አባክነካል። 1 ደቂቃ ማለት ታፕታፕ በእጃችሁን በእግራችሁን ታፕታፕ። መች ጠየቀ? አበባ ገና አልጠይቅማ። ትሪፕሉ አልጠይቀም። ምን ነው ተለቅ ያለ ሽንኩርት ብታደርገው እንደሷ አይደል? በፊት ለፊት ጥርስ እኔን እንዳስያዝከኝ ከዚህ በፊት 17 ሰው አንዳንድ አበባ በፊት ለፊት ጥርስ ብለካል አላልሽም? ያዝ ነው ያልሽው። አሁን ያዝ ነው ያልሽው። በዚህ አይደለም፣ በፊት ለፊት ጥርስ፣ በፊት ለፊት ጥርስ ያዘው። አዎ እንደሱ። በከንፈርክ አይደለም በጥርስክ ያዘው። በከንፈርማ ጥርስን ፕሮቴክት እያደረክ ነው። በጥርስክ ያዘው። አዎ ደስ ያዘው። እንዳታወራ በቃ እንዳታቆም። 5 ደቂቃ እንዳታቆም። ይኸው በጥርሴ ነው በቃ ያዘው በትክክል። ታፕታፕ አንድ እንዳታቆም። ታፕታፕ በእጃችሁን በእግራችሁን ውዶቼ። ታፕታፕ 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 በእጃችሁን በእግራችሁን ታፕታፕ ታፕታፕ ታፕታፕ። ማይ ፋሚሊ በእጃችሁን በእግራችሁን ታፕታፕ አድርጉ። ሌትስ ጎ ፋሚሊ። 3 ሚሊዮን ገብተናል። ታፕታፑ 3 ሚሊዮን ገብቷል። ጎበዝ አያችሁ። 3 ሚሊዮን ገብቷል። የኔዎቹ ትለያላችሁ። ዛሬ ታሪክ ነው የሰራ ነው። ታሪክ እናቴ ትሙት። ዊናችንን እንዳለ ነው ይዘን የምንወጣው። ሪም ጎልድ ጆይን አድርጋለች። ሌትስ ጎ። ትሪፕሉ ጀምሯል። ሌትስ ጎ። ዊናችን ዛሬ አንድ ሳንሸነፍ ነው የምንወጣው። ታሪክ ነው የምንሰራው። ሌትስ ጎ ማይ ፋሚሊ። 47 ሰከንድ። ሰከንዱ እየቀነሰ ነው። ሰከንዷን እንጠቀምባት። እያንዳንዷን ሰከንድ እንጠቀምባት። ክብሪትዬ፣ ሃኒዬ እየቆየ ነው የሚደርሰው እኔ ጋር። ቲጂዬ ጋይስ ራቅ አድርጉት። ራቅ 32 ሰከንድ። ኧረ ሰከንዱ እያለቀ ነው ገና። ከ7000 ሳንወጣ ሰከንዱ እያለቀ ነው። አልሄድንም። መጨረሻ ላይ ምንድን ነው የምንሆነው እኛ? ዊናችን እየበዛ ሲመጣ ምንድን ነው የምንሆነው? ሌትስ ጎ ማይ ፋሚሊ።
ሌትስ ጎ 20 ሰከንድ ብቻ ቀረን። ዋትስ ጎይንግ ኦን ቤተሰብ 9 ዊናችንን አደራ። 13 ሰከንድ ብቻ ነው ያለን። ሰከንዱ እያለገ ነው። 11 ሰከንድ፣ 10 ሰከንድ። ኧረ ታሪኩን ቀይሩት። 7 ሰከንድ፣ 6 ሰከንድ። ትሪፕሉ ካለቀ ምንም አቅም የለንም። ፈሪዳ ሌትስ ጎ ፋሚሊ 2 ሰከንድ፣ 1 ሰከንድ። ትሪፕሉ አለቀ። 20 ምናምን ሺህ ሳንገባ ክብሪትዬ ወይ ትሪፕሉ ካለቀ በኋላ ነው። ግላቭ ያለው አለ ግላቭ ያለው ጋይስ 9 ዊን ነው። ፕሊስ ራቅ አርጉት። ራቅ በጣም አርቁት። የማይደረስበት ቦታ ያው ይሄ በቀላሉ ይደረሳል። የማይደረስ ወይ ግላቭ ያለው ካለ ግላቪስት። ትሪፕሉ ላይ ተዘናጋን ሳንጠቀምበት ትሪፕሉ አለቀችብን። ሌትስ ጎ ጋይስ አደራ። ይሄ ዊን 9 ዊን እንዳይወሰድ። ግላቭ የተሰጠው ማንም የለም እስካሁን። ይሄ ስንተኛው ጨዋታ ነው? 9ኛው ጨዋታ ነው። 9ኛው ጨዋታ ነው። ስታንድ ባይ ማይ ፋሚሊ ስታንድ ባይ። መክፊራዬ ግላቭ አላት። ግላቡን እየነካችሁ ሀንዬ ግላቡን እየነካችሁ ክብሪት ሁላችሁም ግላቡን እየነካችሁ ሂዱበት። ግላቡ ላይ ጋላክሲ ሰጡበት። ጋላክሲ ነው ግላቭ የሚያስቆጥረው ጋላክሲ። ናሆሜት ቴንኪዩ። ሌትስ ጎ ግላቡ ሳያልቅ ሀንዬ የስ አላልኳችሁም? ጋላክሲ ነው የሚቆጥረው ግላቭ። 21 ገባ ባንዴ። ክብሪትዬ ትለያላችሁ። እናቴ ትሙት 22 ሰላምዬ 9 ዊናችን እንዳይወሰድ ማይ ፋሚሊ። ሰልዬ መጣችልን። ቴንክ ዩ ሶ ማች። ስንት ደቂቃ ቀረ? 16 ሰከንድ ቀርቶናል። ስታንድ ባይ ቤተሰብ ስታንድ ባይ ፖሚዬ። ሁለተኛ ግላፍ ተሰጠን አይደለም። ይሄ ዳመና ነው። ጎበዝ ሀንዬ ፕሮቴክት እያደረገችን ነው። ሀኒ ስኮራችን እንዳይታይ። ወይኔ አሸነፍን። ስትረስ ማይ ጉድነስ። የመጨረሻው ጨዋታ ነው የቀረን። 10ኛው ጨዋታ እዚህ ጋር 10 ዊን ያለው አንድ ስለከነሰለብኝ ነው። ቆይ ትንፋሽ መውሰድ እፈልጋለሁ። የመጨረሻው ጨዋታ ነው ቤተሰቦቼ። አደራ በሰማይ በምድር አደራ። ይህ የመጨረሻው ጨዋታ ነው። 10 ዊናችን እንዳይወሰድ እባካችሁ አደራ። ተዘጋጁ ቤተሰቦቼ አደራ በእናታችሁ። ዚስ ኢዝ ቬሪ ኢምፖርታንት። ወይኔ ፈርቻለሁ በጣም ሽንቴ መጣ። ታፕ ኮፒ ያለ ደብል እንዳሰጡ፣ ምንም አይነት ጊፍት እንዳታባክኑ። ይሄ የመጨረሻው ነው አደራ። መጨረሻ ላይ ነው እየመጡ እንትን የሚሉብን። አደራችሁን ቤተሰብ አደራ። ታፕ ኮፒ ሊንክ ወይኔ ፈጣሪ አደራ። ታፕ ኮፒ ሊንክ 2 ግላቭ አለ አቡ፣ 2 ግላቭ አለ። ግላቭን ለመጨረሻው ነው ሽም ታስቀምጡ ማለት ከትሪፕሉ በኋላ ትሪፕሉ እንዳለቀ ግላቭን ትሰጣላችሁ። 1 ግላቭ ባንዴ 2 ግላቭ ባንዴ አትስጡ። አንዱን ይዛችሁት አንዱን ተጠቅመን ጨርስ። አንዱን አደራ በማይሙት አደራ። ይህን እንዳንሸነፍ እሺ። ይህ ወሳኝ ነው። የመጨረሻው ወሳኝ ነው። በቃ የመጨረሻውን ከተሸነፍን 10 ዊናችን ተጠራርጎ ሄደ ማለት ነው። አደራ ዊን ስትረስ ዊን ሲበዛ በጣም ያስጨንቃል። ሌትስ ጎ ታፕ ሚኪ አለክ። ጀስት በህይወት መኖርክን ብቻ እንቅስቃሴ በማድረግ አሳየን። ጀስት እየተነፈስክ እንደሆነ ብቻ የሆነ እንቅስቃሴ አድርግና መኖርህን አሳውቀን። አለክ እጆችህን አንቀሳቅሳቸው። አለው እያለ ነው አለው። ሌትስ ጎ ታፕ እሱ እኮ ሲያሸንፍ እንዴት እንደሚያቃጥለኝ እንዴት እንደሚስቅብኝ። እይዋት ፅንስ መሰለች በአንዴ ይለኛል። እይዋት ምን ትመስላለች ይለኛል። እማይለኝ ነገር የለም እሱ ሲያሸንፍ። መከራዬን ነው የሚያበላኝ። ሂጂ ይደርዛ እንዳላይሽ ይለኛል። አንቺ የእንስሳት ዶክተር ይለኛል። እማይለኝ ጉድ የለም። ሌትስ ጎ ታፕ በእጃችሁም በእግራችሁም ታፕ በእጃችሁም በእግራችሁም ፋሚሊ። ወይኔ ልቤ ተጨነቀ ቤተሰቦቼ። የማየትሙን ጭንቀት ላይ ፈጣሪ ያድነው። እንዲህ ደስታዬ እንዳይጠፋ፣ ደስታዬ ላይ ውሃ እንዳይቸልሱበት። እንዲህ ደስተኛ እንደሆንኩ ይሉጣ። እንዲህ ደስተኛ እንደሆንኩ ይለጌሙ። 36 ሰው አንዳንድ አበባ 36 ሰዎች አንዳንድ አበባ 36 ሰው አንዳንድ አበባ 36 ሰው ቴንክ ዩ። አንተ 36 ሰው አንዳንድ አበባ አትልም? ምንድን ነው? እዩት እንዴት እንደሚያደርገው። ቤተሰቦቹን አኩርፏቸዋል። አያናግራቸው። ታፕ በእጃችሁም በእግራችሁም ታፕ ውዶቼ፣ ታፕ አደራ። ይሄ የመጨረሻው ነው። አደራ አውቆ ነው የሚያዘናጋን።
አደራሺ ወይኔ ፈጣሪ አደራው። ቤተሰቦች ይጀምሯል። አቡ ግላፍ 30 ደቂቃ። እሺ 30 ደቂቃ ሲቀረው ነው ግላፍ መሰጥ። አሁን ትሪፕሉን ሂዱበት ውዶቼ። ግላፋችን ላይ ይሰራልን ሊከሽፍ ይችላል። እንዳትዘናጉ። እነሱ በመጨረሻ ሰዓት ነው መጥተው ስናይፕ አድርገው ሳምንት ሙሉ ዊናችንን ጠራርገው የወሰዱብን። እንዳትዘናጉ። አርቁት፣ በጣም ራቅ አርጉት። የስ ትሪፕሉ እስከሚያልቅ በጣም አርቁት፣ እንዳታቋርጡ። ትሪፕሉ እስከሚያልቅ ምንም እንዳታቋርጡ። ሂዱበት ቤተሰብ ሌትስ ጎ። ራቅ አርጉት። መጥተው በአዲስ ታፓ እርገው እንዳያሸንፉን። 10 ዊናችን እንዳይወሰድ፣ 10 ዊናችን ገደል እንዳይገባ። አንድ አማራ ትለያለሽ። ሃኒዬ፣ ክብሪትዬ፣ ሰላምዬ ትለያላችሁ። እናቴ ትሙት። 20 ሰከንድ 18 ሰከንድ ኩዊን ትለያላችሁ። ኢትዮ ላቭ ሪከርደር ቴንክ ዩ ሶ ማች። ስዊት ቴንክ ዩ። ኤዱ ቴንክ ዩ ሶ ማች። ትለያለሽ። መክፊራዬ እሰይ። አሁን እንትኑን አብርሃም በካታር ቴንክ ዩ ሶ ማች ያገሬ ልጅ ቴንክ ዩ። ሌይላ ቴንክ ዩ። መክፊራ ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ፖሚ ቴንክ ዩ ኦል ማይ ጊፍተርስ። ዛሬ ቀናችን አለ ያለ ቀናችን ማክሰኞ ይባል ቀን አልጮት ነው ቦምባር በጣም ያሳዝናል። አሁን ያው እንትኑ ነው ስኩራችን እቺን አሁን ግላቫችን ስታንድ ባይ ጠብቁ። 1 ደቂቃ አለ እንዳትዘናጉ። አደራ ዛሬ አደራ። አንድ ደቂቃ አለ እንዳትዘናጉ። ግላቭ ያላችሁ ግላቭ ድሮፕ አድርጋችሁ ግላቭሩን ተጠቀሙበት። ከዚህ በኋላ እኔ በሳምንት አንዴ ነው የምጮተው። እስከዛ ኤክስፓየርድ ያደርጋል። እኔ ቤት የተሰጣችሁ ግላቭ ሌላ ቦታ አይሰራም። ስለዚህ ተጠቀሙበት። ያው ሃኒ ግላቭ ድሮፕ አድርጋለች። ግላቭን እየነካችሁ እንትበሉበት። ባናና ወይ አፕል መተው በአንዴ 100 ሺህ ሰተውት 10 ዊናችን እንዳይበላ በእናታችሁ። ጆቫዬ የጠፋ ሰው ጆቪቲ ጋላክሲ ነው የሚቆጥረው ግላቭን። የስ ሃኒዬ ትለያላችሁ። እናቴ ትሙት። ዳይመንድዬ አሜዚንግ ዩ አር ጋይስ አሜዚንግ። ጆቪቲ ቴንክ ዩ ሶ ማች። ጠፍተሻል በጣም ተልዬ እኔ እናት ትለያለሽ። እኮ በመጨረሻ ሰዓት ነው ባናና መጡ። እስካሁን አላምንም። እስካሁን ቁጥሩ እስካልተና ድረስ እኔ ማሸነፍ 10 ዊናችንን ይዘን መውጣታችንን አላምንም። ወይኔ እስቲ አላምንም ሆነ። ታሪክ እንዴ ሳትቀጣ ነው እንደምትወጣ የመጨረሻውን ቅጣት። ይሄ የምትወጣ የመጨረሻውን ቅጣት። ይሄ ፍርታም እኔ በሆን ኖሮ ጉድ ነው የምባለው አይደለ? ሳይቀጣ አመለጠ። ዊዲዲት ጋይስ አንድ ሳንሸነፍ 10ሩንም ጨዋታ አሸንፈን ወጣን። ወይኔ ታሪክ ነው። ትለያላችሁ። እናቴ ትሙት። በቃ ምሬዋለሁ ቅጣቱንም። ይሄ እፍርታም እኔ በሆን በላዩ በነጋታው ራሱ ላይቬን ስከፍት አታስቀምጡኝም። ይደብራል ሀቢባ ይደብራል። እንዴት ሳትቀጪ ተሸንፈሽ ትወጫለሽ? አረ ይደብራል። በኮመንት ቅጥቅጥ ታደርጉኛላችሁ ሁሉም። ግን እኔ ሀቀኛ ነኝ። ተሸንፌ ሳልቀጣ ወጥቼ አላውቅም። አንድ ቀን ሳልቀጣ እሱ 2 ሄደ ደገመው። አንድ ጊዜ ጥምቀት ስለነበር ሂድ በዓልን አክብር ችግር የለውም ብዬ እኔ በሳምንቱ አምልጦ ወጣ። ዛሬ አምልጦ ወጣ። ተመልከቱ። ይህ እፍርታም አያችሁት አይደለ? ግን ዋናው አምላኬ ወይኔ እንደው ትለያላችሁ። እኔ እኮ ቤቱ ገብቼ ቅድም እኮ ተዘጋባት አለኝ እኮ ጠይቄው። አዎ ተዘግቶብኝ ነበር ሰላምዬ። ለሁለተኛ ጊዜ አዘግተውብኝ ጊፍቱን አራግፈሽ እዚህ ጋር ሂጂ ዛሬ ተዘግቶባታል አለኝ። ከዛ ዘግቼ ወጣሁኝ። ኦኬ አየሽ እንትን ብዬ ነው አካውንቴ ለ5 ቀን ተዘግቶ ነበር። አሁን ለሁለተኛ ጊዜ ላይቬን ስከፍትና ስመጣ ድጋሚ ሪፖርት አድርገው አዘጉብኝና ሳይዳ ዘጉባት አለኝ። አዎ ዘግተውብኝ ነበረ። አፒል አደረኩኝ፣ ለቲክቶክ ጻፍኩኝ እኔ ምንም አይነት ነገር እንዳላረኩ። ከዛ አካውንቴ ሪቪው ተደረገና ምንም ሃይማኖትም ብሔርም ምንም ነገር እንደማልሳደብ ቲክቶክ ካረጋገጠ በኋላ ለቀቀልኝ ማለት ነው። 30 ደቂቃ ከ30 ደቂቃ በኋላ ለቀቀልኝ። ቀጥ ብሎ ሄደ ሚኪ። ሰብስክራይብ አድርጉ ሁላችሁም። እሺ ውዶቼ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ አካውንቴ ሞር ስትሮንግ ይሆናል። በእንደዚህ አይነት ተልካሻ ምክንያት ሪፖርት ሲያደርጉ ቲክቶክ አይቀበላቸውም። እንትን ምንድነው መጥፎ ቃላት ምንድነው በእንግሊዝኛ? ሰላምዬ ንገሪኝ። ሃራስመንት ኤንድ ቡሊ ነው እያሉ ቡሊንግ። እኔ ማንን ቡሊ ያደርጋለሁ እንዴ?
አውቀው ነው እንዲዘጋ እኮ ነው። አይገርምሽም? ካፌ ክፉ የማይወጣ ልጅ ሃይማኖት አልሳደብ፣ ብሔር አልሳደብ፣ ሰው አልነካ፣ ሰው ላይ አልደርስ። በቃ ለምን ህዝቡ ወደዳት? ለምን ተቀባይነት አገኘች ብለው እኮ ነው አካውንቴን ሪፖርት እያደረጉ የሚያዘጉብኝ። አይ ነው ማለት ደግሞ እንትን ሊንክ ምናምን ቴክስት ቢመጣልሽ እንዳከፍቺ። ሀክ እያደረጉ ነው። እሺ እሺ፣ ሊንክ ልክልሽና አካውንትሽን ሀክ ያደርጉታል። እሺ ቴንክ ዩ ሶ ማች እኔ ውዶች፣ እንኳን ደስ አለሽ። ባለ 9 ላድርገው እናስገባቸዋል። በጣም ነው የማመሰግነው። ቴንክ ዩ ፎር ዩር ሰፖርት ስፔሻሊ ዚስ ታይም አካውንቴ እየተንገዳገደ ባለበት ሪፖርት እየተደረገ እየተዘጋብ ባለበት ሰዓት በዚህ ሰዓት ሰፖርታችሁ ለኔ ትልቅ ትርጉም አለው። አመሰግናለሁ። መቼም ማረሳላችሁ። ቴንክ ዩ ሶ ማች ከጎኔ ስለቆማችሁ በጣም ደስ ይላል። ፎሎ አድርጓቸው ውዶቼ፣ የኔ ቤተሰቦች ሁሉንም ፎሎ አድርጉልኝ። ሰላምዬን፣ ሃንዬን፣ አንድ አማራን፣ ክብሪትን፣ አብርሃምን፣ ኢትዮ ላቭ ሪከርድን ፎሎ አድርጓቸው። እንኳን ደስ አለሽ አቢባዬ፣ በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው ታወራ። እወድሻለሁ ዳፎ። በጣም አመሰግናለሁ። እኔ ማር ፈጣሪ ያክብርልኝ። አብርሃም ባለቀ ሰዓት ነው የመጣሁት። አዎ በመጨረሻ ሰዓት ነው የመጣሽው። ኩዊንዬ ቴንክ ዩ። ይሄ ፎቅ ነው የሚገባሽ አቡዬ። ቴንክ ዩ ሶ ማች ሰልዬ። ይወልከም ቴንክ ዩ። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ከጎኔ ስለሆናችሁ አመሰግናለሁ። ሰው ነኝ፣ ልሳሳት እችላለሁ። በቃላት ሰው ላስቀይም እችላለሁ። ሰው ካስቀየምኩ ይቅርታ ጠይቃለሁ። ከዛ ውጪ ግን ይሄ አካውንቴ ሪፖርት ይገባኛል ብዬ አላስብም። በጣም አመሰግናለሁ። ያኛው አካውንትሽ መኖሩ ግን ጥሩ ነው። አካውንት መክፈቴ በጣም አሪፍ ነው። አዎ ቶሎ ደግሞ አደገልሽ። ባንዴ 51800 አስገቡት እኮ። አንቺ ኦልሬዲ ሰው ስለወደደሽ ተጠቀሚበት። ያኛውም ልክ እንደዚህ ያድጋል። አዎ አንተቼ ገስት ላይ አስቀምጠዋለሁ በትርፍ። አንዳንዴ ደግሞ ጌም ምናምን ትጫወችበታለሽ ምናምንና ጥሩ ነው፣ ያድጋል። ቶሎ ነው የሚያድገው። በጣም ጥሩ፣ እንደዛ አደርገዋለሁኝ። አሁን ቀጠሮ አለን ውዶቼ፣ 9 ሰዓት ላይ ከ30 ደቂቃ በኋላ ቀጠሮ አለን። መተት አድርጎብኛል ጠንቋይ ነው ምናምን ተብሎ ስሙ የጠፋው ልጅ ሀቁ እንዲወጣለት ስለሚፈልግ ይመጣል። እዚህ ከሰራተኞቹ ጋር ከካፌ ሰራተኞቹ ጋር እነሱም ያላቸውን ነገር ይናገራሉ። ሜሪዬ ኔማር ቴንክ ዩ ሶ ማች። እና ማስረጃ ይዛችሁ ሌላውም ወገን ሁለቱም ይመጣሉ። አሁን 9 ሰዓት ላይ ማለት ነው ከ30 ደቂቃ በኋላ። እቺን 30 ደቂቃ ደግሞ እንትናን ሶፊያ እቁብ የሳውዲ 22500 ሪያል የተበላችሁ ልጅ ሞዴሬተሮች ከመጣች ኮመንት ላይ አስገቧት። እሺ ፎሎ አድርጓቸው ሁሉን። መክፊራዬ ለምን አትገቢም? ስራ ቦታ ነሽ? ኢንቫይት አድርጌሽ ነበረ። ኢንቫይት አድርጌሽ ወይ እንደዚህ እየሰራሽ ማለት ነው። እንደዚህ ሙሉ ቀን እየዋልሽ እየደከምሽ ኑሮ አለ። ቫይታሚን ምናምን ትወስጃለሽ? ቫይታሚን ካልሲየም ነው የምወስደው፣ አጥንቴን ስለሚያመኝ አጥንት ችግር ስላለብኝ። ኦኬ ውመንስ ምናምንም ውሰጂ። እሺ 35 ሆነሽ አይደል? በቀደም አከበርኩ እኮ ውመንስ ምናምን የሚል አለ የሚወሰድ ላኪልኝ እኮ አለ። አሁን ቆይ እልክልሻለሁ ከእንትን ላይ ላኪልኝ አለ። እሺ ምክንያቱም ያስፈልግሻል። ገባሽ? የሆርሞን መቀየር ምናምን ስለሚመጣ። እሺ የቲክቶክ ህዝብ ያስጨልላል፣ እንዳያስጨልሉሽ። አረ እኔ ጠንካራ ባልሆንማ ያስጨልላሉ እኮ። እንዴ ቀላል ያስጨልላሉ። ለጥንካሬ እኮ በጣም ነው የማደንቀው። በተለይ እኔን እኮ አጡብኝ። በምን ይጣሉኝ? በጣም የሆነ ቤት ለምን ጊፍት ተሰጣት ብሎ ሲከራከሩ አይቼ ሰው በሰጣት ምን ጨነቃቸው አልኩኝ። በቃ እንዴ በጣም ተጨንቀው መሰለሽ ከመዳም ቅመሞች ጋር ሊያጣሉኝ። እኔ ትናንትና ለመዳም ቅመሞች የመዳም ቅመሞች መች ጊፍት ይሰጡኛል? እነሱ ጊፍት መስጠት አይችሉበትም፣ ምክንያቱም ክሬዲት ካርድ የላቸውም። ደሞዝ የሚከፈላቸው በካሽ ነው። ካሹን ተቀብለው ወደ ቤተሰብ በዌስተር ዩኒየን ወይም በሐዋላ ወደ ቤተሰብ ይልኩታል እንጂ ጊፍት መግዛት አይችሉም። ጊፍት የሚሰጡኝ አውሮፓና አሜሪካ ያሉ ፋሚሊዎቼ ናቸው። ይኸው እንደናንተ ማለት ነው እዚህ ውስጥ ያላችሁ እና የራሳቸውን ቢዝነስ የሚሰሩ እንደነ ሃኒ
የትም ይኑ መሰለኝ ሰላምዬ የመዳም ቅመሞች ላይ እየሸቀለችባቸው ነው። እነሱ ናቸው ጊፍት የሚሰጧት እያሉ እኮ እያወሩ ነው። ለማጣላት ነው እነሱ። እኔ ደግሞ የመዳም ቅመሞች ታብታብ እና ኮፒ ሊንክ ነው የሚያደርጉልኝ በፈቃደኝነት ስለወደዱኝ ታብታብ ኮፒ ሊንክ ያደርጉልኛል። ይሄ ታዲያ መሸቀል ነው በመዳም ቅመም ታብታብ ጣታቸውን ስለተጠቀሙ ታብታብ ስላደረጉልኝ በጣም ተጨንቀው ይሄን ያህል ለምን ለሀቢባ ጊፍት ተሰጣት? ኦ ማይ ጉድነስ። ይሄ ምንድነው? ራሳችሁን አለመውደድ፣ ህይወታችሁን አለመውደድ ነው። ቁጭ ብላችሁ ስለሆነ ሰው የምታስቡት። እኔ ማንንም ሳልነካ ማንንም ላይ ሳልደርስ ነው ቲክቶኬን ከፍቼ እህቶቼን እየረዳው ወንድሞቼን እየረዳው ጥሩ ስራ እንጂ መጥፎ ስራ ሰርቼ አላውቅም። እስኪ አምጡልኝ አንድ እኔ የሰራሁት መጥፎ ስራ ካለ። ሀቡዬ ችግሩ እኮ ሁሌ ጥሩ ስራ የሚሰራ እውነተኛ ስራ የሚሰራ ሰው አይወደድም። ይሄ ያለ የኖረ የሚኖር ነው። ስለዚህ አትጨናነቂ። አንቺ ብቻ ስራሽን ወደፊት መሄድ ነው። ደግሞ ሀቡዬ ሌላ ደግሞ ማመሰግንሽ ኢቭን እኛ አሁን ክርስቲያኖች፣ ሙስሊሞች ሁሉም አሁን እኔ እግዚአብሔር ይባርክሽ እግዚአብሔር ይስጥሽ ስልሽ ኢቭን መቀበልሽ ያ እኮ ማንነትሽን ነው የሚያሳየው። ሙስሊም መጣ ሌላ ጁዲዝም መጣ ማንም መጥቶ ሲያመሰግንሽ ማክበራችንን ማየትሽ ራሱ ትለያለሽ። ሀቢባ እኛ እስከ መጨረሻው ካጠገብሽ ነን ከጎንሽ ነን በእውነት። እሺ እኔ ውድ ቴንክ ዩ። ታውቂያለሽ በቲክቶክ ለምሰራው ስራ ምክንያት ሲያጡብኝ በግል ህይወቴ ገብተው ሙስሊሞና ክርስቲያና ግብታ እንደዚህ እያሉ የግል ህይወቴ መፈትፈት ጀመሩ። ላይክ በቲክቶክ አጡብኝ አይነት ነገር አጡብኝ። እርዳታ ምሰራው በነፃ ነው። ህዝቡን ማገለግለው በነፃ ነው። የወደደ እኔ የኔ ስራ እንዲቀጥል የፈለገ በጊፍት ሰፖርት ያደርገኛል። ቲክቶክ አይከፍልም ለጥቅሟ ነው ይላሉ። ቁጭ ብዬ የሰው ችግር ሳዳምጥ ቲክቶክ አይከፍለኝም። ግን የወደደ ያደነቀ የኔ ስራ እንዲቀጥል እህቶቼን እንድረዳ ጊዜ እንድሰጥ እኔን ያበረታታኛል በጊፍት። ያ ነው ያቃጠላቸው። ምንም አይነት ምክንያት ሲያጡብኝ ወደ ግል ህይወቴ ገቡ። ምንም ልሁን በግል ህይወቴ የግል ህይወቴ ማንም አይመለከተው። የሚሰራ ሰው ይሰደባል፣ የማይሰራ ደግሞ አይሰደብም። ጥሩ ሰው ይሰደባል፣ የማይሰራ አይሰደብም እኮ በሚገኘው። አንዱ ደግሞ ሞር እንዲሳደቡ የሚያረጋቸው ወይ ስላንቺ እንዲያወሩ የሚያረጋቸው እኮ አለመመለስሽ ነው። ያ ነው ቅጥል ያደረጋል። እኔ አንዳንዴ ኧረ እሷ አትመልስም እላለሁ። አንዳንድ ቤት ስገባ ሲናገሩ ሳይ ወይ ጉድ አሰማቸው እሷ ላይ ለምን እነሱ ተጨንቀው ፎቶ ይለጥፈው ላይቭ ላይ ቁጭ ብለው ያወራሉ። እነሱ ተጨንቀው ቪዲዮ ይሰሩብኛል ፎቶ ይለጥፈው። እኔ ግን አንድም ቀን መልስ ሰጥቻቸው አላውቅም። ያ አንገበገባቸው። ሁ ኢዝ ሺ ማትመልሰው ብለው ገባሽ? ሞር ተንገብገው እንጂ ማልመልስላቸው። አቡዬ አሁንም ቦታ መስጠት አያስፈልግም ለእንደዚህ አይነት ሰው። ቦታ ሰጠናቸው። ሪሊ ዩ አር ራይት። ቦታ ስትሰጥም ትወርጃለሽ እኮ ያው ይዘውሽ እንዲወርዱ አይደል ተፈለገው ትወርጃለሽ። ስለዚህ ባለሽበት ለመቀጠል በዚሁ መቀጠል ነው የሚያዋጣሽ። አንደኛ ተመልካቹ ሞር ይጨምራል፣ አዳማጩ ሞር ይጨምራል። ዋይ እቺ ስሟ ተነሳ ብሎ ሲመጣ አንቺ ቤት ቁም ነገር እንጂ መጥፎ ነገር ስድብ ምናምን አይሰማም። ገባሽ? ስለዚህ እየጨመርሽ ነው የምትሄጂው። ለዛ ነው ያ ትንሹ አካውንት ባንድ ያደገው። ተፈላጊነትሽን ነው የሚያሳየው። ኤግዛክትሊ። በአዲስ አካውንት እንኳን እኮ ከትናንት ወዲያ በአዲስ አካውንት 4700 ሰው ነበር ከኔ ጋር ላይ ቁጭ ብሎ ነበር። እንግዲህ አዲስ የተደረገ ዝም ብለሽ ምን አገባሽ ይስፋፋ። ምክንያቱም አንዱ ሲዘጉት ወደ አንዱ እየተገላበጥሽ ከዛ ይሰለቻሉ። በጣም ተላላቸው እዛ ሲከታተሉ መዋል ነው። ለኛ ደግሞ እሺ ጥፊ አሜን። ለኛ ደግሞ ጥሩ ነው። ገባሽ? ትክክል። ማለት እኛ ብዙ ነገር እየተማርንበት ነው። የት ቤትም የማንሰማው ስንት ነገር እየሰማን ነው። ለካ ይሄም ማለት ያለሽ ገባሽ? ትክክል። ብዙ ነገር አዎ። እና ለብዙ ልጅ አሁን እኔ ከአንቺ ቤት የባለፈው የልጁ የተማርኩት ምንድነው እኔ ኦልሬዲ አሁን እንትን ሁኛለሁ ላለው ገባሽ? በጣም አስባለሁ። ትልቅ ሰው ነኝ። ይሄ ነገር አላረግም እላለሁ፣ ግን ለልጆቼ እፈራለሁ። ገባሽ? የተማርኩት ነገር ሰው እንዳያምኑ፣ ካሜራ እንዳይከፍቱ። 2 ሴቶች ልጆች አሉኝ እኔ። አንዷ ደርሳለች፣ አንዷ ገና ኤሌመንተሪ ናት። እና የሆነ በቃ ብዙ ነገር ነው የተማርኩበት። ይሄ ጓደኛ ይሁን ፍቅረኛ ይሁን ምናምን ዝም ብሎ ካሜራ ስታፈቅሪ ጅል ምትሆኙ የሆነ ኤጅ ላይ ጅል ትሆኛለሽ። በተለይ ከ15ዎቹ እስከ 25 ያለው ኤጅ ላይ ሰው አታዳምጭም። የሚነገርሽ ሁሉ እውነት አይመስልሽም። አንዴ ካፈቀርሽ ትጃጃያለሽ። እና ልጄን ቁጭ ብዬ እየነገርኳት ነበር። ድሮም እነግራታለሁ፣ ግን አሁንም እንደዚህ ተደረገ ምናምን ብዬ እየነገርኳት ትልቋን ማለት ነው። አሁን ለትንሿም እንደዚህ እያልሽ ንገሪያት። የአሁኑ ቲክቶክ ምናምን ስለሚጠቀሙ የት ያገኟቸዋል ማለት አትችይም። እና ያው መጠንቀቅ ጥሩ ነው። እና ብዙ ነገር እየተማርንበት ነው። ቀጥይበት አቡዬ።
ትክክል። ቡና እንጠጣለን አሁን። ሶፊ እንዴት ነሽ? ፎሎ እያደረጋችሁ ሁሉንም ፕሊስ። እሺ የኔ ወዳጆች ፎሎ አድርጉልኝ። ጊፍተሮቼን ሰፖርተሮቼን ፎሎ አድርጉልኝ ፕሊስ። አመሰግናለሁ። ለኔ እንደ ምስጋና ነው እነሱን ፎሎ ስታደርጉልኝ። ቴንክ ዩ። እሺ ሶፊዬ ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነሽ? አቦ ጦይባ አልመጣችም? ቆይ ቮይሷን ሊዮ ቮይስ አድርጋልኛለች። ምን እንጃ ለምን መሰለሽ ከ30 ደቂቃ በኋላ ሌላ ቀጠሮ ስላለኝ የእናንተ ጉዳይ በ30 ደቂቃ ውስጥ ማለቅ አለበት። ቮይስ አድርጋልኛለች። ልስማው ምን እንደምትል። አቡዬ እኔ ልውረድልሽ እና አስገቢያት። ቆይ ስትመጣ ሀኒዬ ስትመጣ ቁጭ በይ ማለት ሌሎቹን አስገቢያቸው እንትኖቹ ጊፍተሮች አቡዬ እኔም ልውረድ። ቆይ እሺ ሰልዬ ማን አለ ሌላ? 2 4 6 7 ድረስ ነው። ሌላ ሰው አለ ይኖራሉ። ገኒና ዳይመንድን ኢንቫይት አድርጊያቸው ነበረ ቅድም። የሶፊ ቦታ ላይ አልገቡም። አስገባቻለሁ። ገኒም ዳይመንድም ቤት ናቸው። እኔም ስለተናገርኩኝ ማውረድ እችላለሁ። ቆይ አይ ክብሪትዬ ቆይ ቁጭ በይ። ፎሎ አድርጓቸው ውዶች። ሀቡዬ እንኳን ደስ አለሽ። ቴንክ ዩ ፖሚዬ የኔ እናት። ቴንክ ዩ ፎር ዩር ሰፖርት የኔ ውድ። ኢትስ ኦኬ ምንም አይደለም። ለእህቶቻችን የምታረጊው ነገር ሁልጊዜ የሚያስደንቀኛልና እግዚአብሔር ይባርክሽ። አሚን። በጣም አመሰግናለሁ። ፈጣሪ ያክብርልኝ። ለምታረጊው ነገር ሀቡዬ በሳምንት አንድ ያንቺን ሰፖርት ማድረግ is nothing really። ሁላችንም ፈቅደን ነው እንጂ አንድ ሰው ጠይቀሽ ስጡኝ ብለሽ ምናምን አይደለም የምንሰጠው። ስለፈለግን ነው የሰጠንሽ። ምክንያቱም ለምታረጊው ነገር እኔ ቢኖረኝና ከዚህ በላይ ሁሉ ቀን ባረግልሽ ደስ ይለኛል። ሰው የምትረጂውን የምታስረጂውን ነው የሚያዩት። ሰው መጥቶ ያዋጣል ምን ይላል። ግን ያንቺን ድካም ደግሞ በሳምንት አንድ ቀን ምንም ማለት አይደለም ብናደርግ ምንም ማለት አይደለም። ስለዚህ ያው እንግዲህ እሑድ ሁላችንም እንተባበር። አመሰግናለሁ ሀንዬ፣ ክበሪልኝ ሀንዬ። አመሰግናለሁ አብረሽኝ ስለምትይ። አንቺ ምን እንደማረግ ምን እንደምሰራ በደንብ ታውቂያለሽ። ለዛው ነው አውሩ አንዴ ቮይሱን ልስማው። ልጅቷ የሷ የሶፊያ ጉዳይ ነው። ሶፊያ ማለት ትናንትና የመጣችው ልጅ ናት ውዶቼ። በሳውዲ አረቢያ ነው የምትኖረው። ሰው ቤት ነው የምትሰራው። የሙት ልጅ ነው የምታሳድገው። ባለቤቷ ሞቶባታል። ልጇን ለብቻዋ ነው የምታሳድገው። መዳም ቤት እየሰራች በጊዜ ልጇ ጋር ለመሄድ እቁብ ገባች ከዘመዶቿ ጋር። በ2500 ሙሉ ደሞዟን እቁብ ነው የምትጥለው። የመዳምን ምግብ እየበላች ማለት ነው። ለራሷ የሚያምራትን ምንም ነገር ሳትገዛ እቁብ ጣለች 10 ወር። 10ኛ ወር ላይ ተራዋ ሲደርስ የመጨረሻውን ነው አንቺ ብትወስጂ ብለዋት፣ ተራዋ ሲደርስ ግን እቁቡን ከለከሏት። ለልጇ ልካታቅም ራሷን ከብዙ ነገር ቆጥባ ነው ይሄንን እቁብ የጣለችው። ዘመዶቿ ናቸው። አሁን ጠርቻታለሁኝ እቁቧን ሰብሳቢ። ትናንትና መታ አናግረናት ባሌ ነው የሚመለከተው ብላ እሺ ባልሽን ጥሪው ብለናት፣ ባሏ ጋር ደውላ ባሏ ዛሬ ቀጥሮናል። ስለዚህ አሁን ቮይስ ልካልኛለች። ቮይሱን ላዳምጠውና እነግራቸዋለሁ። አውሩ እስከዛ። መጀመሪያ ላይ 5000 በዚህ ወር 30 ከቀናት በኋላ እንድትሰጥሽ ጠይቀናት ነበር። የለኝም ብላ ነበር አይደለ? ታስታውሻለሽ አይደል ሶፊ? ማታ 30,000 በ30 5,000 በ30 ልስጣትና ከ22,500 ላይ የሚቀረውን ከ3 ወር በኋላ ልስጣት አለች። ትስማሚያለሽ በዚህ? አቡ እኔ ብሩን እፈልገዋለሁ። ቢያንስ አሁን ላይ ቢሰጡኝ ነገ ራሱ የልጄ ፕሮግራም አለ። ገባሽ? ምልክ አይኝም። ስለዚህ አሁን ብትሰጠኝ ደስ ይለኛል። አላህን ይፍሩ፣ ወላሂ አላህን ይፍሩ። እሺ ቆይ ነይ ልበላት። ትምጣ።
አሁን ትመጣለች። ወይ ስልኬ ወድቆ ነበረ እና ፈልቷል። ወዶቼ ልመርቃችሁ ነው። እሺ የእውነት ነው የምላችሁ። የኔ ምርቃት ጠባይልም ጋይስ ጠባይልም። እስከዛሬ የጠየኩትን ያልሰጠኝ ነገር ጌታ ምንም የለም። ፈጣሪ ያልሰጠኝ ነገር ጤና ጠየቅኩት። ጤነኛ ነኝ። ከተወለድኩ እስካሁን አሞኝ አያውቅም። ሆስፒታል ራሱ ገብቼ የማውቀው ልጆቼን ለመውለድ ብቻ ነው። 2 ጊዜ ሆስፒታል የገባሁት። ትዳር ጠየቅኩት፣ ትዳር ሰጠኝ። ጥሩ ባል ጠየቅኩት፣ ጥሩ ባል ሰጠኝ። ቆንጆ ባል ጠየቅኩት። ባል አሁን ይሄን እየሰማ ነው እንዳይኮራ ቆንጆ ነኝ እንዴ ብሎ ኩራት እንዳይሰማ ፈገግ አለ። እማዬ ትሙት የወይኒ ላሳያችሁ ካሜራ ነው ዙሪ። እሺ አይልም ላሳያችሁ ነው አለ። ካሜራ አይወድም። ቆንጆ ባል ጠየቅኩት፣ ቆንጆ ባል ጥሩ ባል ሰጠኝ። ልጆች ጤነኛ ልጆች፣ ቆንጅዬ ልጆች ጠየቅኩት፣ ቆንጅዬ ልጆች ወንድና ሴት ጤነኛ ልጆችን ሰጠኝ። የምሬን ነው የምላችሁ። ጠይቄው ያልሰጠኝ ነገር የለም እና የኔ ምርቃት የኔ ዱዓ ጠብ አይልም እና አሁን ስመርቃችሁ አሚን በሉ። ከአሚን ይቀራል። ኦኬ እሰይ ድቅቅ ብሏል እጣኑ። እንደዚህ አሪፍ ነው። ሀና ተባረኪ። ጥሩ ባል ይስጥሽ። አንቺ ባል ትፈልጊያለሽ? አሚት ያለሽ ልጅ አይደለ? ሰማችሁ? እህቴን ጥሩ ባል ይስጥሽ እላታለሁ። አሚን አለች። አንቺ ልጅ አይደለሽ? ባል ትፈልጊያለሽ? አሚን ትያለሽ ብዬ አሳፈርኳት። ባል የማይፈልግ ማን አለ አትሉ? ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተቸገሩ ፈጣሪ ይድረስላቸው፣ የተጨነቁ የተከፉ ፈጣሪ አለሁ ይበላቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ የተቀደሰ ትዳር ይስጣችሁ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግላችሁ። የወለድንም ፈጣሪ ልጆቻችንን ከመጥፎ ነገር ጠብቆ ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። ማንም አይክፋው። እዚህ ምድር ላይ ማንም የተከፋ አይኖር። ማንም አይክፋው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ በደስታ በሰላም በፍቅር በጤና ረጅም እድሜ ይኖር። ሁሉም ማንም ያዘናኒ በቃ ማንም አይዘን። ሁሉም ሰው ይደሰት። አሜን። አንድ ላይ ስለማይደርስ ነው እንዲህ ካላት በስተቀር እኔና እጣኑን አንድ ላይ ማየት ስለማትችሉ ነው እንጂ እንደታየበታው ነው። አሜን አሜን። ወይዬ አንድ ልጅ የሰው ብር እኔ ጋር ነበርና ልጅቱ ጠፋችብኝ እንዲያው ትያለች ነበር። ኧረ ማሻአላ የሰው ብር ሊመልስ በገዛ ፍቃዱ ሰውኛ ቤት መጣ። በጣም ደስ ይላል። በጣም ደስ ይላል። እሺ እናስገባታለን አሁን። እሺ ቆይ ልጅቷ መታ ጋይስ መታ ከሆነ ኮሜንት ላይ ስጽፍ አስገቧት። የሶፊያ ማለት ነው። ማነው ስሟ? ጦይባ ወይም ኡምቢላል ነው የቲክቶክ ስሟ። ከመጣች አስገቧት። እሺ ማን ይወርድላታል? እኔ ወርዳለሁ። መልካም ቀንሽ ማለት አንድ ሰው በፈቃደኝነት እሺ እኔ ሁሌም ስላለው እነሱ በቃ ሀኒዬ ይኸው ክብሪት ወረደች እንዴ! ሰላምም ክብሪት ወረዱ። በቃ ሁለት ቦታ አለ ማሪ። አንዱ ለሶፊ ለኡምቢላል፣ አንዱ ለማነው ስሟ? አብርሃም የሰው ብር እጄ ላይ ያለ ልጅቷን አጣኋት ያለችው ማናት? ሱሱ የምትባል ልጅ ነች። እኔ ነኝ ትበል ወይ ደግሞ ቲክቶኳን ስክሪንሾት አድርግና ዋትስአፕ ላይ ላክልኝ። አሁን ፈልጌ እንዳስገባት ከዚህ ጋር ብዙ ሱሱዎች ነው ያሉት። ሱሱማ እንደ ሱሱ ስም ብዙ አለ እንዴ ቲክቶክ ላይ። ድሮ ፌስቡክ ላይ ብዙ ሱሱ ነበር ማውቀው። አሁን ደግሞ ቲክቶክ ላይ ሱሱ ቱማች ሱሱ ማለት ነው። ሱሱ ምንም እራሳቸውን ሲያሞላቀቁ ነው እንጂ ሰሚራም ሱሱ፣ ሰዓዳም ሱሱ፣ ማንኛውም በሰም የሚጀምሩ ሰዎች ሱሱ ይላሉ ራሳቸውን። ማለት ሙልቅቅ ሲሉ ነው ገባሽ? ራሳቸውን ሲያሞላቅቁ ሱሱ። አሁን ብዙ ሰው እኔ ራሴን እያሞላቀቅኩ ሀና የሚለውን ሀኒ እያልኩ ነው የሚመስላቸው። አንቺ ግን ትክክል ስምሽ ሀኒ ነው አይደል? አዎ ሀናዎች ራሳቸውን ሀኒ ይሉ አይደል ሲያቆላምጡ? አዎ ግን እኔ HANI ነው HONEY ሳይሆን HANI ነው ትክክለኛው ስም። ኦኬ ስለዚህ ሀኒ ነው ያንቺ።
ግን ብዙ ጊዜ ሱሱ የሙስሊም ስም ነው ለመሰለሽ። ብዙ ጊዜ ሙስሊሞች ናቸው ሱሱ፣ ሰሚራ፣ ሰዓዳ የሚባሉ ሱሱ እንጂ ሰላም የሚባሉ ሰዎች ራሳቸውን ሱሱ ቢለው ሲጠሩ አይቻላቅም ይባላል። ጋይ ሰላሞች ሰሉ ነው የሚሉት ሰሉ ምናምን ነው የሚሉት። አዎ ሰሉ ምናምን ነው የሚሉት እንጂ ሱሱ አይሉ። ብዙ ጊዜ ሙስሊሞች ናቸው እነ ሰሚራ፣ ሰዓዳ ምናምን የሚባሉ ናቸው ሱሱ። እኔ ምን ልበል ታዲያ? ሀቡ ነው የኔ ሀቡ። አዎ ሀቡ ሱሱ አይሆን ሀቡ ቡቡ ስለሆንሽ ማለት ነው። አንድ አማራ አቡዬ እንኳን ደስ ያለሽ። በጣም ነው የምወድሽ፣ ሞቼ ነው የምወድሽ። በጣም ነው የማመሰግን የኔ ወድ። ሌላ ምንም አልልም። Thank you so much for your support የኔ እናት። ኧረ አንድ አማራ ሳት ችግር የለም። ሌላ የሚደረግም ከሆነ ሌላ ሳትሞት ካለኩ ሞቼ ነው የምወዳት ነው። ፈጣሪ ይውደድሽ የኔ ውድ። በጣም ነው ስለምትፈልግሽ ሳትሞች ይውደጃት ስትኖሪ ነው። አመሰግናለሁ። አይበቃ ብሌን ኢንቫይት አድርጌሻለሁ እኮ ልጅቷን አምጣት። አብርሃም ሶፊያ ለእንትና ልኬላት አንድ ራይት ነው የገባው። እንደዚህ ለጦይባ ልኬላት አንድ ራይት ነው የገባው። ሜቢ ኔትወርክ የላትም መሰለኝ እና እንዳልተስማማሽ ልንገራት። እሺ ኦኬ። አዎ ምክንያቱም እኔ ፈልገዋለሁ ብሩን ከቻሉ ሁሉንም ሲጡኝ ይስጡኝ። እሺ ቆይ አንዴ። እሺ አብርሃም እሺ ደርሶኛል። ቆይ ወደ ሞዴሬተሮች ግሩፕ እያስተላለፍኩ ነው። ሞዴሬተሮች አሁን የላኩላችሁን ፕሮፋይል ከምትጽፈውን ኮድ እዚህ ጋር የጻፉትን አይታችሁ ሳቧት። ቴንክ ዩ። እሺ ልንገርሽ አሁን ምን ብዬ ቮይስ ላርግላቸው። አንቺ እነሱ ያሉት መጀመሪያ 5000 ሪያሉን ራሱ እንዲሰጡሽ ጠይቄ በላይቭ ላይ ትናንትና አይተሻል። እንዲሰጡሽ ጠይቄ አልችልም የለንም ብለው ነበረ። ፎቶአቸውን ለጥፌ ቪዲዮ እንደምሰራ የሷንም የባሏንም ሙሉ ሳውዲ ውስጥ የሚኖር አበሻ እንዲያውቅ እንደማደርግ ነግሬያቸው ተማክረው 5000 ሪያሉን በ30 ሊሰጡ። ዛሬ ቀን ስንት ነው? ዛሬ 18 ነው። በ30 5000 ሪያል ሊሰጡና የቀረውን ከ22000 ላይ ሲቀነስ 5000 ወደ 17500ን ከ3 ወር በኋላ ነው የምንችለው አሉ። ስለዚህ አንቺ ምን እንድልልሽ ነው የምትፈልጊ? ምንድነው የምትፈልጊ? እኔ ላደርግልሽ የምችለው ፎቶአቸውን ለጥፌ ቪዲዮ ሰራ በአበሻ ዘንድ ሊወገዙ እንጂ ብሩን ሰብስቤ የምሰጥሽ እንዳይመስልሽ። ይሄን እንድታቂልኝ እፈልጋለሁ። ማለት እኔ ሁሉ ነገር አውቃለሁ። አዎ ምክንያቱም በኋላ ላይሰጠኝ ነገር የነሱ ፎቶ መለጠፉ ምን ተጠቀምኩ እንዳትይ ብዬ ነው። በኋላ እኔ ለጥፋለሁ። ምክንያቱም ሌላ አበሻ ከሌላ አበሻ ቁብ ሰብስበው ሊሰጡሽ ነበር ቃል የገቡልሽ አይደል? እነዛ አበሾች ሳያሳዝኑም የሚበሉት እነዛም እኮ አይሰጣቸውም። ከሌላ አበሻ ሰብስበው እኮ ካንቺ ሰብስበው እንደበሉት ከሌላ ሰብስበው ደግሞ ላንቺ ይሰጡሻል። ከዛ እነዛ ደግሞ ሲያለቅሱ ከሌላ ደግሞ ይሰበሰብና ይሄ ቁማራቸው መቆም ስላለበት እኔ ፎቶአቸውን ለጥፌ ቪዲዮ ሰራለሁ። ብሩን ከሰጡሽ ግን ይቅር ተባብላችሁ ታላችሁ። እሺ አቡ ባንቺ ቃል ይገባሉ? ቃል ትልኛለሽ እንዲሰጡኝ ከ3 ወር በኋላ በአሁኑ 10000 ሰጥተውሽ ከ3 ወር በኋላ ግማሽ ቃል ታስገቢልኛለሽ? ይኸውልሽ አሁን ራሱ የሆነ ሰው ደውሎ አስፈራርቶኛል። ከህይወትሽ ላይ አደጋ እየጣልሽ ነው አለኝ። ማን ነው? ቮይስ ሪከርድ አለሽ? አስፈራርቶኛል። ቮይስ ሪከርድ አለሽ? አብሽሪ አለኝ አብሽሪ። ጎበዝ። ያ ሰው በድምጹ ይገኛል። ማንም ይሁን ማን ደውሎ የሚያስፈራራሽ አንቺ የሆነ ነገር ብትሆኚ ትናንትና ነግሬያቸዋለሁ ላይቭ ላይ አንቺ የሆነ ነገር ብትሆኚ አንቺ አንድ ህገወጥ ሰው ነሽ። ኢቃማ የለሽም። እሷ ባሏ ኢቃማ አለው። እሷ ባሏ ልጇ አብረዋት ኢጃዛ ቤት የምታኖራቸው በሙሉ ተለቅመው ነው በእነሱ ጦስ የሚሄዱት። አንድ ስልክ በቂ ነው እኛ እነሱን ለማስያዝ። ለፖሊስ ጥቆማ መስጠት ብቻ ነው። እኔ ሳውዲ ማቃቸው ፖሊሶች አሉ፣ ጥቆማ ሰጣሉ። የባሏ ኢቃማ አለኝ። ትናንትና ራሷ በኤክስፓየር ዴት ቼክ እንዳደረግ ልካልኛለች። ሎኬሽናቸውን ልከሽልኛል። ሁሉ ነገራቸው አለኝ። ስለዚህ አንቺ ተያሽ ማለት እነሱ አንቺ አንድ ነሽ። ችግር የለውም ተያዢ። እነሱ ህዝቡ የሚያውቅልኝ እኔ ከዚህ ሀገር የሆነ ነገር ቢሆን ተጠያቂዎቹ እነሱ ናቸው። አቦ ነግሬያቸዋለሁ። ህዝቡ የሚያውቅልኝ የሆነ ነገር ቢሆን ከዚህ እነሱ ናቸው ተጠያቂው። አሁንም ቢሆን እሺ በ17 ያኒ በ30 ይስጡኝ 5000 ብር
ቀጣይ በሶስተኛው ወር ባንቺ ውል ይግቡልኝ። በቃ ባንቺ ቃል ይግቡልኝና እኔ ለማንም አልደውልም። በቃላቸው መሰረት መጣው ያስረክቡኝ። እኔ አካውንት ሰጥሻለሁ። ባንቺ አካውንት ስሰጥሽ በአካውንት ነው የሚያስተላልፉልኝ። እሺ በእንደዚህ የሚስማሙ ከሆነ እየሰማሽ ቮይስ ላድርግላት። እሺ ሰላም ጦይባ፣ እዚሁ ላይቭ ላይ ህዝቡ እየሰማ ነው የነገርኳት ለሶፊያ 5000 በአሁኑ በ30 እንስጣትና የቀረውን ከ3 ወር በኋላ እንሰጣታለን ያላችሁትን እዚህ ጋር በህዝቡ ፊት ነግሬያታለሁኝ። ትናንትና የሆነ ሰው ደውሎ አስፈራርቷታል። ስክሪን ሪከርድ አድርጋለች፣ ቮይስ ሪከርድ አላት። አሁን ልካልኛለች። ስለዚህ ማስረጃውን እኔ ጋር ማስቀምጣለሁ። እቺ ልጅ ምንም ነገር ብትሆን ሳውዲ አረቢያ ላይ እናንተ ናችሁ ተጠያቂ። ኦኬ፣ እሷ ብትያዝ እናንተን ደግሞ እኔ ያስይዛለሁ። የባልሽ ቃማ እጅ ላይ ያለ ቃል እገባልሻለሁ። አንቺ ባልሽ ሁላችሁም አንቺ ኢጃዛ ቤት ብታኖሪያቸው ተለቃቅመው ትገባላችሁ። እሷ አንድ ናት ብትገባ እኔ እርዳታ ቲክቶክ ላይ ሰብስቤ አመጣታለሁ። ካታር ወይ ዱባይ የፈለገችበት ሀገር ቪዛ ገዝተን እናመጣታለን። ስለዚህ እናንተ ናችሁ ብሩን 3 ወር ብለሻል። ቮይስሽን አስቀምጫለሁ። ከ3 ወር በኋላ የቀረውን ብር ካልሰጣችኋት ፎቶአችሁ የሁላችሁም ይለጠፋል። ኦኬ፣ እሷ እዚህ ጉዳይ ላይ እጃችሁ ያለ በሙሉ ሳውዲ ውስጥ ያለ አበሻ ሁሉ እሷ ላይ የሰራችሁትን ግፍ እንዲያውቅ አደርጋለሁ። ገባሽ አይደል? መልስሽን እንጠብቃለሁ። አሁን ያው ቮይሱን ልኬላታለሁ። እንግዲህ እየሰማሽ ገብታ ነበር ነቀሏት። ደግሞ ምን አልከኝ? ገብታ ነበር ነቀሏት። ኔትወርክ ነው የነቀላት። ሞዴሬተሮች አይደለም መልሳ ተጻፍ ቁጥሩን ያስገቧታል። ሶፊያ ወይ አቡ አሎ፣ እያዳመጥኩሽ ነው። መልሱን ስትልክልኝ ደግሞ ፎርዋርድ አደርግልሻለሁ። እሺ በቃ እኔ ሁሉንም ነገር አንቺ ጥያዋለሁ። ምንም አያመጣም። እሺ እሺ እሺ፣ ያሁኑን ላኪልኝ። ያሁኑን ደውሎ ያስፈራራሽን ሰው ድምጽ ቀዳሽው ላኪልኝ። እሺ 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 5000ን በ30 ካልሰጡሽም ንገሪኝ። ከአካውንቱ ላኪልኝ። በዚህ አካውንት በ30 5000 ሪያሉን አስገብታችሁ ደረሰኝ ላኩልኝ ልበላል። ራሳቸው ሐዋላ ስልተሩ ራሳቸው ነው የሚያስገቡት። እንትን አካውንቱን ላንቺ ልክልሻለሁ። ደረሰኙንም ላንቺ ነው የሚልኩት። በዚህ አካውንት በ30 5000 ሪያል አስገብተሽ ደረሰኙን ላኪልኝ ብዬ አካውንትና ቮይሱን ላስቀምጥላት። እሺ 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 አቡ እና ምንም ነገር እንደማያመጡ ልንገርሽ፣ አትፍሪ። ምንም አያመጡም። እሺ እሺ ያንቺ ብትያሺ ጠፍተሽ ነው የምትሰሪው። ምንም አንቺ ጠፍተሽ ነው የምትሰሪው። ሀገርሽ ነው የምትገቢው። እኔ ቃል ገብቼሻለሁ። እናመጣሻለን። የፈለግሽበት አረብ ሀገር ቪዛ ገዝተን እኛ እናመጣሻለን። እሺ እነሱ ናቸው የሚጎዱት። ኢቃማ ካለውና ኢቃማ ከሌለው ሰው። ኢቃማ ያለው ሰው ኢቃማውን መክሰር ማለት እኮ ነው። ስንት ብር አውጥቶ ያሰራውን ኢቃማ። እሺ አቡዬ፣ ቤት እንኳን ቢቀይሩ የባሏ ኢቃማ እጄ ላይ ነው። እሺ በጣም አመሰግናለሁ። ከልጆች ቢያንስ እኔ እንደዚህ ምለፈውና የምደክመው ከመሞቱ በፊት አደራ ብሎኝ ገባሽ? አንቺ ያውቃለሁ ግን ምን ሆነ የሞተው በኋላ ስለማትኖሪ ታሞ ነው የሞተው። የት ሀገር? ኢትዮጵያ ውስጥ ወይስ ሳውዲ? ኢትዮጵያ ውስጥ ነው የሞተው። እንደው ባልሽ ሞቶብሽ አንቺ እንደማን ብለሽ አደራ አሳድጊያት አለኝ። አላዘኑልኝም። የባስ እያስፈራሩኝ ነው ያሉ። አሁንም እኔ አቄን ነው የምፈልገው፣ ሌላ ነገር አልፈልግም። አቄን ይስጡኝ። የልጄን ያህል እኮ አቡ አይዞሽ አብሽሪ አላለችኝም። ይቅርታ ሳሚራዬ አላኩልሽም ብዬ ስላተኝ እናት ያውቃለሁ እረዳሻለሁ ችለውም ሌላ ቀን ትልኪልኛለሽ ነው ያለችኝ። እሷን ያህል እንኳን አልተረዱኝም። እኔ እያለቀስኩ መንከሬን እየበላሁ 8 ካሜራ ተደቅኖብኝ ከላይ ከታች እያልኩ እየሰራሁ ነግሬያቸው ያስረግጬ እየነገርኳቸው አይዞሽ ይኸውልሽ፣ ይሄ ምድር እንዲህ ነው። በጉልበተኞች በጨካኞችን የተሞላው። አይዞሽ ግን እነሱ ከዝምድናቸው አንጻር ባልሽ ሞቶብሽ አንቺ አረብ ሀገር ላይ እንደዚህ ደፋ ቀና ብለሽ የሞት ልጅሽን ለማሳደግ ስትለፊ ሊያግዙሽ ፋንታ ከአንቺ ብር ሊበሉ አይገባም ነበር። እንዴት ነው የሚተኛላቸው? እንዴት ነው የሚበላላቸው? እነሱ
የእነሱ ልጅ አባት ስላላተኝ በውስጥ መጥተው እንደዚህ ይባልም ብለዋል። የኔ ልጅ አባት ስለሌላተኝ ዝም ብላ ታልቅስ ማለት ነው። አላህን ይፍሩ፣ ወላሂ አላህን ይፍሩ። እኔ ገንዘቤን ነው የምፈልግ፣ ሌላ ነገር አልፈልግም ከነሱ። የለፈውበት እኔ ጉልበቴን ነው የምፈልገው ያለውተኝ። አሁንም ቢሆን አቡ እኔ ኃላፊነቱን ለአንቺ ልስጥሽና አንቺ ተቀብለሽ ባንካውት ያስገቡልኝ። ያደራ ልጅ አለችኝ። ሐሙስ ሊሞት ማክሰኞ ነው አሳይኝ፣ የመጨረሻ ጊዜ አሳይኝ ልጄን ብሎ አሳይቸው። አደራ ልጄን እንደማንም ብለሽ ያሳብሉ። እኔ ለእሷ ነው የምለፈው፣ ለማንም አይደለም። እኔ ልጄ ናት ህይወቴ፣ እኔ ልጄ ናት ህይወቴ። ለልጄ ስል ነው መከሬን የምንከራተተው ሰው ሀገር ላይ ቤተሰብ እየናፈቀኝ። ወላሂ ሰላም የነሱኝ፣ በገዛ ገንዘቤ ሰላም የነሱኝ። ያሳዝናል፣ በጣም ያሳዝናል በእውነት። እንደዚህ በቃ አይዶኖ ምን እንደምን አላውቅም። ሰው እንደዚህ ሰው ላይ ጉልበተኛ ሲሆን ሳውዲ ውስጥ ያበሻ እንዴት ዝም ይላል? ግን እንዴት ዝም ትላላችሁ? በሳውዲ ምትኖሩ አበሾች አንዲት ሴት የሙት ልጅ የምታሳድግ ሴት እንደዚህ ስትበደል በጥጋበኞች ግን እንዴት ዝም ትላላችሁ? ለምን ዝም ትላላችሁ? ባሏ በህይወት ሲኖር እንደዚህ ስትበደል ዝም ይላል? አረብ ደውሎ ነገሩ ነበረ ቢኖር ነው ያልኩት። ወላሂ ሰሞኑን ምን አለበት ባይሞት ነው ያልኩት። ሶፊያ ፈላ በገዛ ዘመድ እንደዚህ ትጫወትብኝ። አባውንም መለምንሽ ወላሂ ነው የምልሽ። እኔ ገንዘቡን እፈልገዋለሁ። ገንዘቤን ተቀበይልኝ እኮ። አሁን 5000ን እስከ 30 እንጠብቅ። ምን መሰለሽ ፎቶአቸውን አሁን ፖስት ባደርግ እኮ አንቺ ምንም አትጠቀሚም ብዬ ነው እኮ ፖስት ማን ይኸውልሽ፣ በ30 ቃል የገቡትን 5000 ካላስገቡ፣ በ30 ቃል የገቡትን 5000 ሪያልሽን ካላስገቡ እኔ ፎቶአቸውን ፖስታለሁ። ፎቶአቸውን ከፖስተቱ ግን የበሰበሰ ዝናብ አይፈራም። ኦሬዲ ተፖስተናል፣ ኦሬዲ ተጋልጠናል። ሌብነታችን፣ ክፋታችን፣ እሷ ላይ የሰራነው ግፍ ታውቋል። ኦሬዲ ከታወቀ በኋላ ለምን እንሰጣለን ይላሉ አይደል? እነዚህ ሰዎች ስማቸው እንዳይጠፋ ኢንሻአላህ። እኔ በቃ በ30 እኔ ልታገስ። እሺ መቼም ከቆየሁበት አይብስብኝም አይደለ? ልጄንም አስረዳታለሁ። ችግሬን ትረዳኛለሽ፣ ልጄ ትረዳኛለች። ልጄ የትናንት ነው አምጬ የወለድኳት ልጄ ትረዳኛለች ችግሬን። እነሱ ግን አልተረዱልኝም። አስረዳታለሁ። አሁን ቢሆን በ35,000 ብር ያስቀምጡልኝ፣ ያስገቡልኝ። አካውንት እሰጥሻለሁ። ራሳቸው ማዋላ ይሰራሉ። ከ3 ወር በኋላ ግን ያስገቡልንም ገንዘብ አካውንት። አሁንም አካውንቱ አንድ ነው አካውንቴ። አው ግን አንቺ ልከሽልኝ እኔ አካውንት ልኬ በዚህ አካውንት በ35,000 ሪያሉን አስገብታ እማየትሙት አስገብታ ካላከች እኔ በ30 ፎቶአቸውን ለጥፌ ቪዲዮ ሰራለሁ። ሳውዲ ውስጥ ያለ አበሻ ሁሉ የነዚህን ሰዎች ግፍ፣ የነዚህን ሰዎች ጉድ፣ የሞት ልጅ የምታሳድግ ባሏ የሞተባት ምስኪን ሴትን እንዴት እንደሚያሰቃዩ ሳውዲ ውስጥ ያለ አበሻ ሁሉ አውቆ ሁሉም ሊያወግዛቸው ከነሱ ጋር ማንም ሰላም ላይ ባባል ላይ በላ ላይ ጠጣ ማወቅ አለበት ይሄንን። ስለዚህ 30 ብለዋል አይደል? እሺ ግድ የለሽም እንታገስ። ትግስት ጥሩ ነው። እስከ 30 ጠብቀን 13 ቀን ናት የቀረችው ለ30 ጠብቀን የመጀመሪያውን ክፍያ ካላስገቡ እኔ ራሴ ነኝ ቪዲዮ ምሰራው። ቃሌ ቃል ነው። እሺ እሺ እሺ። አሁን አካውንትና የልጁን ያስፈራኝ ልጅ እልክልሻለሁ። ያስፈራራሽን ልጅ ቮይስ እና አካውንቱን ላኪልኝ። ወንድ ሆኖ ደግሞ ሴት ላይ ይዘታል። ቀጥታ ደውሎ ሪከርድ ነው ያልኩት። ልክ እንደ ትናንት ነው እንደሷ ማለት ነው። ይኸውልሽ ሪከርድ አፕሊኬሽን ዳውንሎድ አድርጊ ስልክሽ ላይ። ማንም ሰው ሲደውል አውቶማቲክ ሪከርድ እንዲያደርግ ገባሽ አይደል? እንደዛ ሪከርድ እያደረግሽ አስቀምጪ እያንዳንዱ የሚደወልልሽን ስልክ። አይዞሽ። እሺ አቡዬ እሺ።
እሺ እህቴ 10 የምትሉ አላከጅሽ ከልጆች አትጨዋለኝ። ምግብ ቤት ከፍተውበት እኮ ነው በሷ አቁብር። እሺ ምግብ ቤት አላቸው አይደል? ኦንላይን ነው ምግብ የሚሸጡት ወይስ ምግብ ቤት አላቸው? ምግብ ቤትም አላቸው፣ ኦንላይንም ትሸጣለች፣ ጅዳም መዲናም ትሸጣለች። ባለቤቴ ታሞ ተዘጋ የምትለውስ ምንድነው? አላውቅም፣ የሰማሁት ነገር የለም። ይዘጋ አይዘጋ እኔ የሰማሁት ነገር የለም። የሰው ሀቅ እየበሉ ኡምራ መሄድ ምን ይባላል? የሰው ሀቅ እየበሉ ሰው እያለቀሰባቸው ባልና ሚስት ኡምራ ሄደው ፎቶ ተነስተው ፖስት ያደርጋሉ። ወይኔ በጣም ኢማነኛ ናቸው ማሻአላህ እንዲባልላቸው እኮ ነው። ከሰው ሀቅ ጽዱ። መጀመሪያ የሰው ሀቅ፣ የሰው እንባ፣ የሰው ላብ ይዞ ኡምራ ማድረግ ምን ማለት ነው? አይቀበልም እኮ አላህ እንደዚህ አይነት ነገር። መጀመሪያ ከሰው ሀቅ ጽዱ፣ ከዛ ፖስት ማሻአላህ ኡምራ ያደርጋሉ በየአመቱ እንዲባሉ። አቡ ኡምራ ምንድነው? ሃይማኖት ቦታ ብር ከፍለሽ የምትገቢበት ሃይማኖት ቦታ ግን የሚለው የሰው ሀቅ የሌለበት ነው እንጂ የሰው ዕዳ፣ የሰው ሀቅ፣ የሰው እንባ ያለበት ሰው ተቀባይነት አይኖረውም። መጀመሪያ የሰው ከሰው ሀቅ ጽዱ። የሰው እንባ ይዞ ጾምም አይበቃም አይደለም ኡምራ። አይዞሽ እሺ ሶፊዬ። እሺ በቃ እሺ። አመሰግናለሁ። አካውንቱን እና ቦሱን ልክልሻለሁ። እየጠበኩሽ ነው። እሺ እናት። እሺ አብርሃም ማን ነበረች ልጅቷ? ሶፊያ ነች። ሚውት ፍቺ ሶፊያ ማወረደች እኮ ተላይ ያለችው ማለት ነው። አይ እኔ ነኝ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። ደህና ናችሁ? አመሰግናለሁ። በመጀመሪያ አብርሃም አሁዬ አመሰግናለሁ ስላስገባችኝ። ይሰማል አይደለ ድምጼ? አዎ እናትዬ ይሰማል። እሺ እኔ ሀቢባ የአንድ ነገር ልተባበሪ ነው የምፈልገው። የምኖረው ኳተር ነው። ኳተር ስኖር የሆነች መዲና ሰይድ የምትባል የቦረና ልጅ ማለት ነው፣ ቦረና ውስጥ ነው የምትኖረው እና አገሯ ወሎ ቦረና ውስጥ መዲና ሰይድ የምትባል ልጅ ጋር አብረን እንሰራ ነበረ። ማለት ቤተሰብ ውስጥ ነው የምሰራው፣ እንደዚህ ፋሚሊ ቤት ውስጥ ነው። እኔ ወንድሟ ቤት፣ እሷ እህቷ ቤት እና እቁብታል። የሆነ ሰዓት ላይ እቁብ ስንጥል እኔ መጀመሪያ እቁቡን በዛት ወንድሜ ማሙት ስለነበር መጀመሪያ ወሰድኩት እቁቡን እኔ ነኝና እቁቡን ስንጥል ደግሞ 2000 ሪያል ነው እቁብ የጣልነው ማለት ነው። ሁላችንም በውጭ ነው የምንሰራው። በውጭ ስንሰራ እሷ ሁላችሁም ለኔ ሰጥተውኛል። እኔ ነኝ መጀመሪያ እቁቡን ወሰድኩት። ከዛን የሷን እቁብ ለኔ ሰጣኝ። የሷ እቁብ 6 ነን ሁላችንም። የሱ አቁም መጨረሻ ላይ ወስዳለው ችግር የለውም ምን ያልቸኩልም እናንተ የምትቸኩሉት ውሰዱ ብላ እኛን አስቀደመችን። ሶኔ ስለምቸኩል መጀመሪያ ወሰድኩኝ። ከዛን እዛው ሙጀማ ውስጥ ያለ ልጆች ነበር እንደዚህ ምን ወስደውና እሷም አልደረሳትም በዛን ሰዓት። እንደ አጋጣሚ ከሰዎች ጋር ተጣልታ ስራዋን አፍርሳ ወጣች ማለት ነው። ሶ እኔና እሷ የምንተዋው ኢጃዛዋን አላቅም፣ ስልኳን ብቻ ነው የማውቀው። አሁን ላይ ደግሞ ስራ ቀይራ ከዛ ቤት ወጣ ሌላ ቦታ እየሰራች እንደሆነ አውቃለሁኝ። ሶ የሌላም ሰው እቁብ ስለነበረ እሷ መጨረሻ ላይ ስላልደረሰች ያንን እየጠበቅኩም ነበረ። ሌሎች ሁላቸውም እቁብ ወስደው የሷ ተራ ሲደርስ ግን እሷ ስልኳ አይሰራም። የማውቀው ስልክ የሰጠችኝ የቤተሰብ ነበረ፣ እሱም አይሰራም። እህት አለቻት ሞሚናት ሰይድ የምትባል ዱባይ ማለት ነው። ቲክቶክ ይጠቀማሉ ሁለታቸውም፣ ግን አካውንታቸውን አላውቅም። ግን በአላህ የምታውቁት ልጆች ካላችሁ ወላሂ ሐቋን ተወሰደልኝ። 2000 ሪያል እኔ ላይ አላት። እንደው በአላህ ወላሂ እንቅልፍ ነው የነሳኝ እና እቁብ የቆኔ ላይ 2000 ሪያል አላት። ፎቶ ካለሽ የሚያውቃት ሰው ካለ ማሻአላ ለመጀመሪያ ጊዜ የሰው ሐቅ ሊመልስ የመጣ ሰው ፎቶ አለሽ? ፎቶ እዛኛው ስልኬ ላይ ነው ያለው፣ ተዘግቶብኛል። ግን እኔ ሰላም እንደዚህ አቃ ቆሟል። ስክሪኑ ፈሶብኝ ቆሟል። በምንም ማክፈት አልችልም። የሰኛው ስልክ አዲስ ነው፣ አካውንት የቲክቶክ አዲስ ነው ያወረድኩት። ግን እሷ ለሳንታው ታውቃታለሁ። በስም ብቻ እኮ ሰው ማግኘት ከባድ ነው ማሬ። ወላሂ ዳጋ ምንም አደረገው ነገር ማለት በሰፈርም ላፈላለኩ ፈለኩኝ፣ በስራ ቦታ ምንም ላገኝ አልቻልኩም። ሶ የቤተሰቧንም ደግሞ አንድ ስልክ ነው የሰጠችኝ፣ እሱም አይሰራም። ሶ አመት ሊሆነው ነው ይሄ ብር እኔ ጋር ከተቀመጠ 2000 ሪያል። ምን ላድርግ? እንጃ ምንድነው ማድረግ ያለባት ጋይስ? ፎቶዋን በምንም ሁኔታ ልታገኛችሁ
በምን ላግኝ ማለት እሷን ቲክቶክ በፊት ታያለች፣ እህቷ ደግሞ ቲክቶክ ትሰራለች። እህቷ ፎቶ እንኳን የለኝም ስቲል በእህቷ ማግኘት እንዳልችል ሰው እዛ ጋር ያገናኘን ርዚቅ ነው። እሷም ስራ ነው የሚያገናኛት። እዚህ ጋር አላህን ፈርተን ሁላችንም ተማምነን ይሄን ቁብ ስንጥል በቃ አስቀምጪው፣ አንድ ቀን ትመጣለች ኢንሻአላህ። እዛ ድረስ እኔ አጀሌ ደርሶ ብሞትስ የሰው ላይ ይዤ ተናግረሽ ሙቲያ አላህ ያምጣብሽ። ቀንሽ ደርሶ ከሞትሽ ተናገሪ። አሁን ተናግረሻል፣ ለቤተሰቦችሽ ተናገሪ። ቤተሰቦችሽ ጋር አስቀምጪ፣ ቤተሰቦችሽ ደግሞ ይጠብቃሉ። ከዛ እንትን ኡስታዝ ደግሞ ጠይቂ፣ ምናልባት ሰደቃ ስጪውም ካሉሽ ምናምን ጠይቂ። እሺ ሰፈሩን ቦረና ልጅ እንደሆነች ነው የማውቀው፣ ወሎ ውስጥ ቦረና። እህቷ ደግሞ ጽፈሽም አስቀምጪ ማሬ፣ ጽፈሽ አስቀምጪ። ከዛ እንትን በይ ቤተሰቦችሽም ጽፈው ያስቀምጡና አንድ ቀን ትመጣ ይሆናል፣ ታገኛት ይሆናል። ካልሆነም ሰደቃ ስጪው፣ ለተቸገረ ሰው ስጪውና እርጂውና በቃ የሰው ሀቅ አንቺ ጋር አልቀረም ማለት ነው። እሺ ግን ይሄንን ኡስታዝ ጠይቂ ኢንሻአላህ። ያ ረብ ቪዲዮ አብሪማለች። ኒቃብስት ነች ወይ ነው ደዋ ኒቃብስት ናት። ኦኬ በቃ ጽፈሽ አስቀምጪ ማሪ። እናመሰግናለን በጣም ውዴ። አረ ምንም ማለት ለራሴ ስል ነው፣ ለማንም ብዬ አይደለም። አላህ ይስጥልኝ ሁላችሁንም ጀዛኪላ። አሚን ሀቢብቲ አሚንማ። አውያ አመሰግናለሁ። በየሰዓትሽ ደረሰ መሰለኝ። እሺ አብርሃምዬ እኛም እናመሰግናለን ወንድሜ። ቴንኪው ቦስ ቻው። ቴንኪው ብሌንዬ እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? ደህና ነኝ ማሪ፣ አንቺ ደህና ነሽ? አለሁ ደህና ነኝ ይመስገን። አለን ከልጅሽ አሳዳጊ ጋር አውርተን ነበረ። እሺ ምን አለሽ? ነገ ቀን ላይ ቲክቶክ ላይ ይመጣል። እሺ ውዴ። አንቺ የተናገርሻቸው ነገሮች ሁሉ ትክክል ለመሆናቸው እርግጠኛ ነሽ አይደል ማሪ? አዎ ብዙ ያለኝ ነገር ስላለ ነው እሱ። ያው ችግር የለም ከሱን ሰማኝ። ሁሉንም ነገር በትክክል ነግረሽኛል ማሪ? አዎ። ኦኬ አንቺ ከወለድሽ በኋላ ታመሽ ነበረ? አራስ ቤት ሆነሽ? የወለድኩኝ ጊዜ ያው አሞኝ ነበረ። ምን? አይ ሌላ ነገር አይደለም። እሷን ነበር የሚዛኔ ግን እኔ አሞኝ ነበረ። ስቴጅ ነበርኩኝ። ያው የሚያርሰኝ ስለሌለ ወድቄ ምናምን ስቴጅ የተደረግኩት በጣም ነበረ። ስፌት በጣም ብዙ ስለነበረ በጣም ደም ፈሳይ ምናምን ነበረ። ከዛ ውጭ ሌላ ነገር አያመኝም። ኦኬ እሱ ምን መሰለሽ ያለው ላይክ ልጇን ልትጥላት ነበር። ጫካ ወስዳ ልትጥላት ስትል እኔ ነኝ ያዳንኳት። አትፈልጋትም ሲጀመር። እውነት ነው ልትጥያት ነበር? በፍጹም። ደግሞ ምን አልኩት? በአራስነት ስሙ ጠፋብኝ። እንደውም ሴት ልጅ ስትወልድ አራስነት ላይ ትታመማለች እና አንዲት ሴት ልጅ ተደፍራ የወለደችውን ልጅ ኦፍኮርስ ላትወዳት ትችላለች። በእሷ የተነሳ ህይወቷ የተበላሸ ነገር ሊሰማት ይችላል። ስሙን ጻፉልኝ። ሴት ልጅ ስትወልድ አራስ ቤት ሆና የምትታመመውን ህመም ጋይስ እኔ ምንም ፖስት ቆየው ክብሪት እየጻቋይ እንደውም እና የጊቢና ባፍሽ ንገሪያት የበሽታውን ስም የህመሙን ማለት እንደ ዲፕሬሽን ነገር ነው ስንወልድኛ ሴቶች የሚያጋጥመን ነውና ያ ነገር አጋጥሟት ይሆናል አትፍረድባት ምናምን አልኩት እና ወይ it's postpartum depression በአማርኛ ምን እንደሚባል አላውቅም። እስቲ በአማርኛ ካወቅሽው ስሙን በአማርኛ ንገሪኝ። አላውቀውም እናቴ እንጃ። በአማርኛ ኦኬ፣ በአማርኛ ቢሆን አሪፍ ነበር። በአማርኛ አታውቀውም? ኦኬ ፖስት ምናምን ገለመሌ ይሉታል ስሙን። ራስን መጥላት፣ ህፃኗን መጥላት፣ መነጫነጭ፣ ሁሉ ነገር ማስጠላት ምናምን ብዙ ነገር አለው እና ድባቴማ እንትን ነው ጭራሽ። አንዷማ ፌስቱላ ብላ አልጻፈችም። ስተፍር ላይ ላዘ ፌስቱላ እናንተ ምን አገናኘው? ይሄ እንደ ራስን መጥላት፣ መነጫነጭ፣ ደስተኛ ለመሆን ልጅቷንም መጥላት ምናምን ነገር ነው። የሆርሞን መዛባት ነውና ያ አጋጥሟት ሊሆን ይችላል አልኩትኝ እና ልትጥላት ስትል ነው እኔ ያነሳዋል ልጇን እና እኔ 4 ዓመት አሳድጌ ዛሬ መጥታ
ስጠኝ እንድትለኝ አልፈልግም፣ መስጠትም ማሳየትም አልፈልግም። ምክንያቱም እሷ ልጅቷን ትጎዳታለች ብሎ ነው የሚያስበው። እና ቆይ ዩዘር አቡዬ እኔ እንደነገርኩሽ የደረሰብኝ ነገር ብዙ በአይምሮዬ ላይ ጫና ፈጥሮብኛል። እንደነገርኩሽ በህይወት እኖራለሁ ብዬ አላሰብኩም። ሁሉ ጊዜ በቃ መሞት ነው የሚመስለኝ፣ ወይ ደግሞ ልጅ ጤነኛ ልጅ ሞልዱ ላይ አይመስለኝም። በጣም እጨነቃለሁ ምናምን በቃ ስልሽ በስትክክል አላስብም ይዛኔ ማለት ነው። ግን ከወለድኩኝ ወዲያ ግን ልጅ ጤነኛ ልጅ ሆና ወልጃት ሳያት እንዴት ነው ልጅ ከአንጀት የወጣችሁ ልጅ ልጥል ገብቶ በምጥ እንኳን 3 ቀን ታመሚ ማንም የለም። ማከራዮቼ አጋጣሚ ስራ አልሄደችም ነበር። እሷ ናት ሐኪም ቤት የወሰደችኝ። አላቅም ምጥ እንደሆነ ማለት ነው። ታመሚ ማለት ነው። እንኳን ለጥላት ቀርቶ ማለት ነው ሰዎች ስጭንኛና ሳድግ እንኳን ብለውኝ አልሰጠውም ለሌላ ሰዎች። ብጥል ባስብ ለሰው ነበር የምሰጣት፣ ለማንም አልጥልም። ለእናትሽ ስጫት፣ ለእናትሽ ስጪ ስላት እነሱ ናቸው ምክንያት ዛሬ እኔ ላይ ለደረሰብኝ ነገር። እነሱም አልፈልገውም ባል ባይድሩኝ ኖሮ እኔ አረብ ሀገር አልሄድም ነበር፣ አልደፈርም፣ ይሄ ነገር አይደርስብኝም ነበር አለች። አዎ በቤተሰቤ ቀለበት ታስሮልኛል ብዬሽ ነበር አይደለ? ባለፈው ያለኔ ፍቃድ ነበር እንደዛ የሆነውና ትምህርት ማራለሁ ምናምን ስላቸው ቤተሰቦቼ ያው ያለኔ ፍቃድ ቀለበትን ራሳቸው እንትን ብለው ማለት ነው ቀለበት ታሰረልኝ። እሱ ልጁን አልፈልገውም፣ አላውቀውም፣ አንተዋወቅም፣ ባይንም በምንም በቃ አገራችንም የተለያየ ሀገር ነው። አልወደውም። ያን ነው ለሱ የነገርኩት የዛን። እሺና እሱ 100% አንቺ ልጅቷን ትጎጃታለሽ ብሎ ስለሚያስብ ነው። 2 ወር ሙሉ መታ ከቦይፍሬንዷ ጋር ጭፈራ ቤት ለጭፈራ ቤት ስትዞር መታ ያልጠየቀቻትን ልጅ ቫኬሽን መታ እኔን በጣም አጸያፊ ስድቦች ሰድባኛለች። ስለዚህ ልጅቷን አላሳይም፣ አልሰጥም። በህግ ራሱ ብትጠይቀኝ ህግ ለኔ ነው የሚፈርደው፣ ምክንያቱም እሷ ስላላሳደገቻት አለ። እና 2 ዓመት ሙሉ ታዲያ ብር እየላከች አይደል እንዴ ስለው 2 ዓመት አላከችም። ብር ሲጀመር አንዴ 2 ስትልክ እኔ አትላኪ አልፈልግም አልኳት። ብር አትላኪ፣ ብር ከላከች ነገ ልጅቷን የመጠየቅ መብት እንዳይሰማት ብዬ ብር አልፈልግም አልኳት ነው ያለኝ። ይሄንን ያወራ ነው አቡዬ። ብር የላኩበት ደረሰኝ ሁሉም አለ፣ ከፈለግሽ ልክለታለሁ። 2 ዓመት ብቻ አይደለም 1 ዓመት ብቻ ነው ያላኩበት፣ ልጅቷ ካልተወለደች ጊዜ አንስቶ ማለት ነው። ጭፈራ ቤት ያለኝ ያዘናጋኝ በመመሰለሽ እንዴትኩኝ ስደውልለት ለምንድን ነው እኔ ጋር መጣሽው ነው ያለኝ። በእርግጥ እዛ ለመሄዴ ምንም ዕቃ ስላልያዝኩኝ ነው፣ ባዶ እጄን ነው የልጄን ዕቃ የገዛሁትን። ካርጎ ነው ነግሬሻል፣ ካርጎ ነው ያደረኩት። በእጅ ያዝኩት ዕቃ ብዙም አይደለም፣ ትንሽ ነው ያዝኩት ስልሽ ለልጄ ምንም ነገር ሳልይዝ ምን ብዬ ነው እሷ ጋር የምሄደው ብዬ ቀይን እስኪመጣልኝ በሳምንቱ ደወልኩለት። ቀይን ካመጣው በኋላ ስደውልለት አስቤበት ነው እንጂ አንቺ ባልሽው አይደለም ልጅሽን ማሳይሽ፣ አስቤበት አሳይሻለሁ አለኝ። እንዴት እንደዚህ ትላለህ? አስቤበት እኮ የምትለው የሆነ ነገር እኮ ከራስ እንትን ስትለኝ ነው፣ ልጄን እኮ ነው አሳየኝ ያልኩ ምናምን ስለው አስቤበት ነው አንቺ ባልሽው አይደለም አለኝ። ስልክ ዘጋብኝ። ከዛ በኋላ ቆይቻውንም ደወልኩለት። ከዛ ስደውልለት በቃ እኔ አስቤ ነው ብዬሻለሁ አጨብጭቀኝ ምናምን አለኝ። ከዛ ጠበቅኩት። እንደዛ ካሰብሽ ደግሞ ሂጂ ቤተሰብ ጋር ከርመሽ ነይ፣ ከዛ በኋላ ታገኛታለሽ፣ ልጅሽን ታያታለሽ አለኝ። እንደነገርኩሽ ቤተሰብ ሄጃለሁ፣ እዛ ቆይቼ መጣሁን እኮ ከቤተሰብ ተመልሻለሁኝ። እሺ አሁን በቃ ልምጣ ምናምን ስለው አይሆንም እኔ እዛ አይደለሁም ያለሁት ሌላ ቦታ ሄጃለሁኝ እና አሁን አታገኘኝም ምናምን አለኝ። ከዛ አንድ ቀን ጠዋት ላይ ተነስቼ ዝም ብዬ ወጣሁኝ። መናኸሪያ ደርሻለሁ እየመጣሁ ነኝ አልኩት። ገና ግን ከቤት እየወጣሁ ነኝ እኔ ማለት ነው። ከዛ ስለሆነ እኮ የለውም ልጄን አሟት ሌላ ቦታ ሄጃለሁኝ አታገኘኝም፣ አትምጪ፣ ስመለስ እኔ ከዛ ስመለስ እንገናኝና አንቺን ለብቻሽ ላወራሽ ፈልጋለሁ ምናምን አለኝ።
ከዛ በኋላ እንደዛ ብሎኝ ስልክ ደውሎልኝ ነበር። አጋጣሚ እኔ ስልኬን ቤት ውስጥ አድርጌ ልብስ እያጠብኩኝ ነበር ውጭ ላይ። ከዛ እኮ ደውዬ እሱ ከደወለ ከ2 ሰዓት በኋላ ስልኬ ላይ ሚስት ኮል ሆኖ ሳይሆን መልሼ ደወልኩለት። ስደውልለት ቅድም እኮ መጥቼ ነበረ እዛ እየጠበኩሽ ነበርና ስልክ አላነሳሽም፣ ስለዚህ እኔ ማግኘት ስለማትፈልጊ ነው አለኝ። ታራ ላይ የምቆ ስልኬ እንደዚህ ትቼ ወጥቼ ነበረ ምናምን አልኩት። በቃ ታይ ምናምን አለኝ። ከዛ መልሼ ስደውልለት ማይሆን ነገር ሲናገረኝ እንዴት ብዬ ልታገስሽ? ሰው እኮ ሲናደድ የሚናገረውን አያውቅም። የዛኔ እኮ በዛ ነው የተናደደው። ልጅ ነጋዴ አለችኝ፣ ሌባ አለችኝ። እኔ እሷን ብር በልቻለሁ ወይ? እኔ ልጅ ነጋዴ የምትለኝ ለምንድን ነው? ልጇን የጣለቻትን ልጅ እኔ አንስቼ ስላሳደግኩ ነው ወይ? ጋይስ ባል የመሰላችሁ አባት የመሰላችሁ ካላችሁ አባት አይደለም፣ ባል አይደለም፣ ጀስት ምንም አይደለም። ግን የልጅቷ አሳዳጊ ነው። ላይክ በፌስቡክ ነው ያወቀችው። ማረፊያ ስላልነበራት አሰሪዋ ወንድም ተደፍራ ኢትዮጵያ ስትገባ ማረፊያ ስላልነበራት በፌስቡክ ላይ የምታውቀውን ሰው ቤተሰብ ጋር እርጉዞና መሄድ ስለፈራች እባክህ አሳርፈኝ ብላው እሱ ማለት ምንም ስለማታውቅ አዲስ አበባ ላይ ያው ፔኒሲዮን ተከራይቶ አስቀመጣት። ከዛም በኋላ ቤት ተከራየላት እና እሷ 6000 ድርሃም ብቻ ስለነበር ከዱባይ ይዛ የገባችው ከብሩ ጋር እሱ ገንዘብ እያወጣ ሰፖርት አደረጋትና የ5 ወር ጉዞና ነበረ ከዚህ ሄደችው። ከዛ 4 ወር 6 ወር ኢትዮጵያ ተቀመጠች። 4 ወር በርግዝና ከወለደች በኋላ 2 ወር የ2 ወር አራስ ሆና ነው መልሳ ወደ አረብ ሀገር የመጣችው። ለምን? ቤተሰቦቿ እንዳያውቁ ስለፈራች። ለቤተሰብም ሳትናገር ለሱ ፌስቡክ ላይ ላወቀችው ልጅ ባዳ ምንም አይነት ዝምድና የስጋ ዝምድና የላቸውም ልጇን ሰጥታ ወደ ዱባይ ተመልሳ 2 ዓመት እየሰራች ትልክለት ነበር ለ2 ዓመት ያህል። ከዛም በኋላ ተጣሉ። ለምን? እሷ የተጣሉበትን ምክንያት እሱን ጠይቄው እኔ ሁሉ ነገር ከሱ ጋር ያወራሁት ቮይስ አለኝ። ጠይቄው ምንድነው ያለው? ፎቶን ፖስት አደረገችብኝ፣ በሰው አይን አስበላችብኝና ጭንቅላቷ ቆሰለ። ለዛ ፖስት እንድታደርግ አልፈልግም። ለምንድነው ፖስት የምታደርገው? ለምንድነው ሚዲያ ላይ ልጅን የምታሳይብኝ? ምክንያቱም እሱ እኔ ለዚህች ልጅ በጣም ብዙ መስዋዕትነት ከፍዬ ነው ያሳደግኳት። ሱቅ ውስጥ ነው የሚሰራው። ሱቅ ውስጥ እየሰራ ለልጁ ዳይፐር የሚቀይረው ሱቅ ውስጥ ነው። ሸቀጣ ሱቅ ነው መሰለኝ። ሱቅ ውስጥ ዳይፐር የሚቀይረው ወተት አፍልቶ ራሱ ሰራተኛ እንኳን አላምንም፣ ወተት ራሴ አፍልቼ ነው በጥጦ አድርጌ ማጠባት የነበረው። ስለዚህ እንደዚህ ለፍቼ ያሳደግኳት ልጅ ሚዲያ ላይ እንድትፖስትብኝ፣ ሰው አይን ውስጥ እንድታስገባብኝ አልፈልግም። ቴሌግራም ላይ ስቶሪ ታደርጋለች፣ ኢሞ ላይ ስቶሪ ታደርጋለች፣ አልፈልግም። ይህንን አቁሚ ያልኳት፣ አቁሚ እያልኳት ስላላቆመች ከነጭራሹ አላሳይሽም አልኳት። ስለዚህ አሁንም አላሳይም፣ ልጅቷንም አልሰጥም። በህግም ብጠይቀኝ ህግ ለኔ ነው የሚፈርደው አለኝ። ሀቡዬ አሁንም እኮ እሱ ማንም ባልደረሰልኝ ጊዜ ማንም በሌለኝ ጊዜ ደርሶልኛል። የዛኔ እሱ ባይደርስልኝ ምን እንደሚውጠኝ እኔ ሳስቦ ቀላል አይደለም። በሱ ነው እዚህ የደረስኩት አይደለም። ልጅን ያሳየኝ ነው ችግር የለም ባይሰጠኝም፣ ግን በቃ ልጅ ማየት ፈልጋለሁ። ለቤተሰቦች የሚያልሰጠውት ገጠር ከሄደች ልጅ ልክ እሱ እንዳሳደጋት ዛሬ ጥሩ ሆና አታድግም ብዬ ነው። በጣም ከሱ ከራሱ ልጅ አስበልጦ ነው ያሳደጋት። አቡዬ ልክልሻለሁ፣ ሌላም ፎቶ አለኝ ግን ያሳየኝ ነው ያልኩት። እኔ ምንም አይደለም። በጣም ለመፍረድ የሚከብድ በጣም ለመፍረድ የሚከብድ ነገር ነው። ላይክ እኔ ትናንትና ስትነግረን ታሪኳን አብረን አልቅሰን ከጎኗ እንደምቆም ቃል ገብቼላታለሁ ከትናንት ወዲያ። በዛም መሰረት ትናንትና እሱን አወራሁት። ትናንትና ቮይስ አደረግኩለት። ቀን ላይ መለሰልኝና አወራን በደንብ። ምንድነው እሱም ሀቅ አለው እሷም ሀቅ አላት። እሷ 9 ወር አርግዛ አመጣ ወልዳለች። እሱ ደግሞ አሳድጓል። እና ምን አለኝ፣ የወለደ ነው እናት ወይስ ያሳደጋል? ሚስቴ እኮ በጣም መመስገን አለባት። ከውጪ ልጅ አምጥቼ ጎረቤት ሁሉ ወልዶን ያመጣብሽ እያላት እኮ አይደለም። የአረብ ልጅ ናት። ይኸው ፀጉሯን አታዩም? ቅላቷን አታዩም?
ምን አገናኘው? ባሌን አትመስልም አታዩም? የሰው ለመርዳት ነው እያለች ስንት ጫና እየደረሰባት አሳድጋለች ከኔ ጋር አብራ እና ስንት መስዋዕትነት ከፍዬ 4 ዓመት ከምናምን አሳድጌ አሁን ካደገች በኋላ ነው ወይ የፈለገቻት ነው እያለ ያለውና እሷም ሀቅ አላት፣ ልጇ ናት። እሱም ሀቅ አለው፣ ለፍቷል። እና ምንድን ነው የሚባለው? አይ ዶንት ኖ። ከባድ ነው። ማየት ብቻ ነው የምትፈልገው እያልኩ እያሳመንኩት ነው፣ እያወራሁት ነው፣ እየሞከርኩ ነው ለማሳመን። ለማየት ብቻ ነው አትወስድብህም እያልኩ፣ እሱ ደግሞ ልትወስድብኝ ነው። ቆይ አንድ ጥያቄ፣ ብር አትላኪ ብሎሻል አላለሽም? ብሌንዬ በትክክል እውነቱን ንገሪኝ እሺ። ነገ ስለሚመጣ ሰውየው እዚህ ላይቭ ላይ አቡዬ እኔ እስከዛሬ ስለክለት የነበረው እኔ ብር ማስቀመጥ ነገር አላቅም። የተሰጠውትን ደሞዜን 100 ብር ወይ ለካርድ ምናምን አስቀርቼ ነው ምልክለት በፊት ማለት ነው። ጓደኛዬ እንኳን እንደዚህ እና ስንት ነው ምልክለው ለልጅሽ ምናምን ስትለኝ እና ነው ምልከው ምናምን ስላት ህፃን ልጅ እኮ ናት፣ ይሄን ሁሉ ብር እኮ አትጨርስም፣ ለራስሽ አስቀምጠሽ ላኪ ምናምን ስትለኝ 2 ዓመት ደሞዜን ነው ስልክ የነበረው እኮ እሱ። እኔ ባጭሩ ነው ጥያቄው እንድትመልሽልኝ የምፈልገው ብሌንዬ፣ ብር አትላኪ አልፈልግም ለራስሽ አስቀምጪ ብሏል አላለም? ይሄ ቃል ካፍ ወጥቷል አልወጣም? አልፈልግም ሳይሆን ለራስሽ እያስቀመጥሽ ይሄን አክል ብር እንትን ብዙ አትላኪ ይለኛል። እሱ እንደውም ያለኝ ለኔ ማስረጃ ላክልኝ ብዬዋለሁ። ቆይ የድሮ ቮይሶች ያወራንበትን ቴክስቶች ቴሌግራም ላይ የተጻጻፋችሁትን ያወራችሁትን ሁሉ ነገር ልኮልኛል። እና ያለኝ ምንድነው እኔ እንደውም ብር አትላኪ አልፈልግም ነው ምላት። ብር ለራስሽ አስቀምጪ ነው ምላት። ስትልክ እንደውም እንጨቃጨቃለን ለምን ላክሽ እኔ ሳልጠይቅሽ እያልኳት። ብር በመላክሽ ምክንያት ተጨቃጭቃችሁ ታውቃላችሁ? አቡዬ እንደሱ የሚለኝ ማለት ነው የመጣውን ጊዜ ህፃኗ ጡቴን ስለለመደች ጡንጧ አልለመደችም እና ቤተሰብ ጋር ወይ እናቴ ጋር ልውሰዳት ምናምን አልኩት። ስለው ጊዜ ገና ታሁኑ ከመሄድሽ ልትወስጃት ነው ከኔ ምናምን አለኝ እና ብር ስልክለት ልጅቷን የምወስድበት እየመሰለው ነው እንጂ እንደዛ የሚለው እንትን ለእኔ እንትን ብሎ አይደለም። ገንዘብ በራሱ ችሎ አሳድጎ በቃ እኔ እናቷ እንደሆን በእኔ ስልሽ በቃ እኔ እናቷ እንደሆንኩ እንዲታወቅ ስለማይፈልግ እንደዛ ነው። እኔም እንደዛ ነው የተረዳሁት። እና ለሰውም ደግሞ ገንዘብ የማይፈልገው ካንቺ የመጠየቅ መብት እንዳይኖርሽ ነው። ነገ ሄደሽ ልጅቷን አምጣ እንዳትዩ ነው ገንዘብ ስትልኪ አልፈልግም እያለሽ ያለው። እኔ የተረዳሁ እና ደግሞ ማለት ነው ነግሬሻለሁ ለልጅቷ ይዤ ሄድኩትን እሱን ስላላገኘሁት ለጓደኛው ሰጥቼን የመጣውሽ ብዬሽ አይደለ? እና እዛ ሲሄድ እነሱ ሰፈር ሲሄድ ሰዎች ስጠይቅ ያሉኝ ልጅቷ የኔ እንዳልሆነች እናቷ ሌላ ሀገር እንደምትኖር እሱ እያሳደጋት እንዳለ ነው እንጂ እኔ እናቷ እንዳልኩ ነው የሚነግራት። እና አንድ ቀን ልጅሽ እናቷ መሆንሽን አታውቂም? በቪዲዮ ስታወራ አንቺ እናቷ መሆንሽን አታውቅም? ደውላለሁ ግን እናትሽ አለች እዛ አብራ የምታሳድጋት ሰራተኛ። እሷን ነው እንደ እናት የምትቆጥራት? አንድ ቀን እንደዚህ ቪዲዮ ደውዬ እያወራን እያለን ማማ እኔ እኮ እናትሽ ነኝ፣ በጣም እኮ ነው የምወድሽ፣ በጣም ነው የምወድሽ ምናምን እያልኩ እያወራኋት እኔ ማንኝ እናትሽ ነኝ ምናምን ስላት ስልክ ይዘጉብኛል። አንድ ቀን ስልክ አውቆ የሚሆን ሳያውቅ ተዘጋ። ሌላ ቀን ግን እናቷ የሌላ ሰው ስም ጠራችልኝ። እናቴ እኮ ከሌ ናት። ሰራተኛዋን ማለት ነው አይደል? ብሌን አዎ አብዬ እኔ እኮ የምታውቂ መስለኝ ነበር እናቷ መሆንሽን። አዎ እንደዛ ላውራ ስል አታውቅሽም እኮ እናቷ እንደሆንሽ አታውቂም፣ እንደዛ ነው የሚለኝ። አዎ
አይ በፍቅር ካልሆነ በህግ ነው መጠየቅ ያለብሽ። እኔ እስካሁን ድረስ በፍቅር ነው እያወራሁት ያለሁት። በጣም በትህትና እባክህ፣ እናት ናት፣ ትጎዳለች፣ ስደት ላይ ነው። ስለ አንቺ ስለማታውቂያት ነው እሷ አትጎዳም። ራሷን ቮይሱን ፎርዋርድ አድርጌልሻለሁ አይደል ያልኩትን ራሷን ከማጥፋቷ በፊት እቺ ሰው ነገ ራሷን ብታጠፋ የኢትዮጵያ ሕዝብ አንተን ነው የሚጠይቅህ። ራሷን ከማጥፋቷ በፊት እባክህ ልጇን አሳያት። ከዛ ምን አለኝ? አታጠፋም እሷ፣ አንቺ አታውቂያትም። እሷ ማለት ትዳሯን ለመያዝ እያመቻቸች ነው። ነገ ስታገባ ልጅ አለሽ ምናምን ብላ ትዳሯ ላይ እንከን እንዳትሆንባት ነው ምናምን አለ። ብቻ እኔ እውነት አልገባኝም። እና ሜቢ አሁን አንቺ የምትያልሽ አንቺ ካልሽኝ እለዋለሁ። አሁን በቃ እንደዚህ በጸባይ የማትፈልግ ከሆነ ቪዲዮ ሰርቼ ፎቶ ክለጥፌ የኢትዮጵያ ሕዝብ እንዲያቅ፣ ኢትዮጵያ ውስጥ ጎረቤቶች ሁሉም እያደረክ ያለከውን ነገር እንዲያቅ አደርጋለሁ ልበለው። አቡዬ እኔ ቆይ ትናንትና ደግሞ የምፈራው ይዞብሽ ቶታሊ እንዳይጠፋ ቁጥር ቀይሮ አድራሻ ቀይሮ ቶታሊ ይዞብሽ ጠፍቶ የማታገኝበት ደረጃ እንዳደርሽ ብዬ ፈርቼ ነው። የዛኔም እዛ እስከሆንኩኝ ድረስ ካለበት ቦታ ሌላ ቦታ ሄዷል። እኔ እዚህ እስክመለስ ድረስ አሁን አድራሻውን አታውቂም? ስልክ ቁጥሩን ብቻ ነው የምታውቂው? አድራሻውን አውቃለሁ፣ ግን እኔ እዛ እንደመጣው ሳቅ ቀይሯል ቦታ። ስንቴ ሄጃለሁኝ እኮ ሄጄ እዛ ስጠይቃቸው ሄዷል ምናምን አሉኝ። እና ደግሞ እኔ ተከራይቼ ከመኖርበት ቦታ ወዲያው ነው ለቆ ሌላ ቦታ የገባው እና እኔ አላውቅም። እና ደግሞ አቡዬ ሌላ ትዳር ምናምን ለሚለው ነገር እኔ ትናንትና መጥፎ ህይወት አሳልፍ ያለው ዛሬ ደስተኛ ሆኜ መኖር አልችልም። ለምን መብትሽ ነው ደስተኛ ሆነሽ መኖር መብት አለሽ። ማን ነው መብትሽ ነው ደስተኛ ሆነሽ መኖር። ማን ይከለክልሻል? በገዛ ህይወትሽ ይልሽ በጸባይ ጠይቄዋለሁ፣ በጉልበት አልጠይቀውም። በጸባይ ጠይቄዋለሁ። ከዛም በህግ ደግሞ እንጠይቀዋለን። ቅልቦችን አመጣና እንጠዋለሁ። ከዛ በህግ እንጠይቀዋለን። እሺ አንቺ መብታለሽ፣ ሁሉ መብታለሽ በደስታ የመኖር ራሴን አላጠፋም። ቢያንስ ልጄ ስታድግ ነው ግን ትፈልገኛለች ማሪ። እያንዳንዷን ቀን እየሞትኩ ነው የምኖረው። እውነት ልጄ ትናፍቀኛለች። ብዙ መገባን ያሳለፉት ግራ የገባኝ እንዳትሉ ብር አልፈልግም እያለ ነው። ብር አይፈልግም እኮ ብር አይቀበላትም። ብር አይፈልግም ብር ብሎ ነው እንዳትሉ። ብር አይፈልግም። ልጅቷን ነው የሚፈልገው፣ ህፃኗን። አሁን እኮ አድጋለች። ግራ ገባኝ። የኔ እንዳልሆነች ለመገልገል ስለፈለገ ነው እንጂ የዛን ህፃኑን እስካሁን ድረስ ልክለት የነበረው በሰላም ነበረ። አሁን ነፍስ ታግል እኔን እንዳታርቀኝ የኔን አይዞሽ ብሌን ይንታል። በህግ ይጠየቃል። በፍቅር እምቢ ካለ በህግ ይጠየቃል። እኛ ሁላችንም ከጎንሽ ነን ብሌን። ምን ላድርግሽ? እውነት ራሴ ይዞርብኛል። ባለቤቱ ልጅ የባለቤቱ ስልክ ቁጥር አለሽ? ባለቤቱ ባላናት ብሌን ማሽኛ ቡዬ የባለቤቱ ስልክ ቁጥር አለሽ? ባለቤቱን ላናግራት እንዴ? አላውቅም አቡዬ፣ እውነት የለኝም ስልኩ። የባለቤቱ ስልክ ቁጥር የለሽም? አዎ አላውቅም እውነት። እሱ ይሄን ያናገረኝ እጅግ በጣም በትልቅ ትህትናና ክብር ነው።
እኔ ምንድነው የሚለው እሱ በቃ ልጅቷን በጣም ስለሚወዳት እሷን ማጣት ስለማይፈልግ ብቻ ነው። ሌላ ምንም ነገር አይልም። በጣም ልጅቷን ከመውደዱ የተነሳ ካንቺ ከገዛ እናቷ ፕሮቴክት ሊያደርጋት ይፈልጋል። ኢማጂን እኮ አቡያውንም ቢሆን እኮ እሱ ፈርቶ ከሆነ አልኩሽ እና ለሷ ሳስቶ ከሆነ እንዳልወስድበት ከፈለገ ያሳየኝ ነገርኩት። አንቺ ከትናንት ወዲያ እዚህ ላይቭ ላይ ነግረሽኛል እኮ እኔ ልጅቷን መውሰድ አልፈልግም፣ ከሱ ልለያት አልፈልግም፣ ጀስት ማየት ብቻ ነው ልጄን የምፈልገው፣ እንዳያት ብቻ ይፍቀድልኝ እንዳልሽ እኮ አስረዳው። ማየት ብቻ ነው የምትፈልገው፣ አውቃ ነው ልትወስድብኝ ነው አለ። እንዴ እኔ መነኝ ማየት ብቻ ነው የምትፈልገው። አንተ ባለክበት ልጅቷን ትይ፣ ኢትዮጵያ በገባክ ሰዓት ልጅቷን ትያት፣ አሳያት። በቃ አሁንም በቪዲዮ አሳያት። እሺ በቪዲዮ እንዴት ነው የምትወስድብክ ስለው በቪዲዮ ተስማምቷል። ባይዘው በቪዲዮ ሊያሳይሽ እስከምትገቢ ድረስ በስልክ በቪዲዮ ሊያሳይሽ ቃል ገብቶልኛል። ግን በአካል ግን ኢትዮጵያ ስትሄጂ ግን ሊያሳይሽ አይፈልግም። እኔ በአካል ካላገኘኋት ምንድን ነው የሚጠቅመኝ? ለእኔ ንገሪኝ እስኪ እኮ እሱን ደግሞ በስቴፕ ነው። አሁን ይኸውልሽ አሁን ብልጥ እኮ የያዘውን ይዞ ነው የሚያለቅሰው። መጀመሪያ በቪዲዮ ማየት ተስማማ፣ በቪዲዮ እያየሽ ተማመጂና ኢትዮጵያ ስትገቢ ደግሞ እስከዛ ደግሞ መፍትሄ እናገኛለን። የህግ ባለሙያም እናማክራለን። He is refusing her money so he can say she didn't care to support her if he goes focused. ማለት ፍርድ ቤት ከሄደ ምንም ልክ አታውቅም፣ እኔ ብቻዬን ነው ማሳድጋት ምናምን እንትን አባት እየመሰላችሁ ከሆነ አባት አይደለም ማለት የወለዳት አይደለም፣ አሳዳጊ አባት ነው። ምንም አይነት ሪሌሽን የላቸውም ሁለቱ። ምንም አይነት ሪሌሽን የላችሁም ማለት ብሌን ግንኙነት ኖሯችሁ ያውቃል? የለም። እሺ አንድ ነገር ልጠይቅሽ። እሱ ቁጥርሽን ላቭ ብሎ ነው ሴቭ ያደረገው። ለምን? ስክሪንሻት ላይ ቴሌግራም ላይ ያወራችሁበትን ሲልክልኝ ላቭ ነው የሚለው ከላይ። ለምን ቁጥርሽን ላቭ ብሎ ፖስት ሴቭ አደረገው? ለምን? አላቅም አቡዬ፣ እውነት አላቅም። ጠይቆሽ ያውቃል? ይፈልግሻል? ጠይቆሽ ያውቃል? በጭራሽ። ግራ ገባኝ እኮ እኔ እንደዚህ ጉዳይ ግራ አጋብቶኝ አያውቅም። እዚህ ጋር እሱ ምን ያህል ልጅቷን እንደሚወዳት ገንዘብ እንደማይፈልግ ስታዩ ያሳዝናቸዋል። ለፍቶ ያሳደገ። በዚህ ጋር ደግሞ እሷ ደግሞ እናት ናት። አላሳይም ማለቱ ደግሞ ጥሩ ሰው ከሆነ ለምንድን ነው እናትና ልጅ እንዳይገናኙ የሚያደርገው? እሱ ባዮሎጂካል አባት ሳይሆን የስጋ አባት የደም አባት ሳይሆን ግራ ነው የገባኝ። ወይ ሳይነግራት ያፈቅራት አይደለም? በጭራሽ አቡዬ፣ ሁሌም እኔን እንደሚረዳኝ እንደ ወንድም እንደሚያግዘኝ ነው ሁሌም የሚነግረኝ። እሺ ልጅሽ አሁን 4 ዓመት ከምናምኗ ነው። KG1 ገብታለች? አዎ ገብታለች ብሎኛል። ስለዚህ ገብታለች ካለሽ ሰርተክፌቷን ወይም ደብተሯን አይተሽ ታውቂያለሽ በማን አባት ስም እንደምትጠራ? አላከልኝም፣ ግን በሱ ስም ነው የምትጠራው። የዛኔም ሆስፒታል የወለድኩኝ ጊዜ ማንም አብሮኝ ስለሌለ እሱ ብቻ ስለነበረ በሱ ስም ነው የተመዘገበችው። አዎ በእናትሽ ምን እንደነተቀች እኔ እንደዛ እንደ ሴት አርሻት። ጎረቤቶቹስ ምን ይላሉ? እኔ የተከራየውላት ቤት ጎረቤቶችስ እንደዛ እንደ ሴት አርሻት። ቤት ተከራይቼላት አስቀምጫት እንደ ሴት እየተመላለስኩ አርሻት። እንዲለፍቼላት ከአረብ ሀገር ከ2 ዓመት በኋላ ስትመጣ ከፍቅረኛዋ ጋር ሆቴል ነው ያረፈችው። በመጣች በስንት ቀኗ ነው? አንቺም ነግረሽኛል እሱን። በመጣች በስንት ቀኗ ነው የደወለችልኝ? መምጣቷን እንኳን ሳትነግረኝ እንዴት አላለችኝም? አለ እንደ ሴት ደግሜ ያረስኳትን መታ ቴንኪው አላለችም። ጎረቤቶችን መታ ቴንኪው አላለችም። መታ አመሰግናለሁ እንደማለት ምን እንደማለት አለ። እና እኔ ፊል ሳደርግ ግን አሁን ልታገቢ ስለሆነ ፍቅረኛ ስለያሽ ምናልባት እሱ ስለሚፈልግሽ ሊሆን ይችላል የተቀየረብሽ። በዚህ አንግል ልታዩ ሞክረሻል? በጭራሽ እንደዛ ሊሆን አይችልም። እንዴት ነው ሊሆን የማይችለው? በምን ሂሳብ? ወንድ እኮ ነው። ወንድ መሆኑን አትርሺ። እንዴት ነው ላይፈልግሽ የሚችለው? አንቺ ሴት ነሽ፣ እሱ ወንድ ነው። ኖርማል ነው ወንድና ሴት መፈላለግ። ወንድና ወንድ አይደላችሁ ወይ? ሴትና ሴት አይደላችሁ? እሱ ወንድ፣ አንቺ ሴት። ስለዚህ ቢሆንስ እንደዛ ብሎኝ አቅም እኮ አልኩሽ አቡዬ እኮ አይነግርሽማ። ላይነግርሽ ይችላል። መናገር ሊያሳፍረው ይችላል ምናልባት። ግን ከሚያደርገው
ከአኳኋኑ አንጻር ደጋግሞ ከኔ ጋር ሲያወራ ልታገባ እሷ ትዳሯ እንዳይበላሽባት እሷ ልታገባ ስለሆነ ነው እንጂ ልጅቷን ወዳት አይደለም፣ ልጅቷን ፈልጋት አይደለም። ነገ በነገው ትዳሯ ላይ ልጅ አለሽ ምናምን ተብሎ እንከን እንዳይሆንባት ትዳር ልጇ እንከን እንዳትሆንባት ፈርታ ነው ምናምን ነው የሚለው። ሪፒትሊ በጣም ተደጋግሞ ስለምታገቢው ወደፊት ስለምታገቢው ሰው እሱ እኮ ሚስት አለው አቡዬ። እንዴት ነው እንደዛ የሚለው? ነግሬሻለሁ አይደል እንዴ? ሚስት ባለ ትዳር እኮ ነው። አይ አንቺ በጣም ብዙ በጥብጠው ካላጠጦሽ በስተቀር አይገባሽም። ባለ ትዳር ወንድ ሌላ ከሚስቱ ውጪ ሌላ አያይም። የዚህ ዓለም ላይ አይደለም የምትኖሪው። አያይም ነው ብለሽ የምታስቢው? ያው እኔ አቡዬ አሁን መለምንሽ ነገር ልጅ ብቻ ማየት ነው የምፈልገው። በቪዲዮ ለጊዜው በቪዲዮ ይሄንን ቃል ገብቶልኛል። ለጊዜው በቪዲዮ እንድታይ ማለት ነው። ለጊዜው በቪዲዮ እንድታይ ትስማሚያለሽ አንቺ? በቪዲዮ ለጊዜው አዎ፣ እየደወለ ያገናኘኝሽ። በቃ የቪዲዮን አመቻችልሻለሁ። ግን ቲክቶክ የለውም። ቲክቶክ ከፍተክና ብዬዋለሁ። ቲክቶክ ከፍቶ እንዲመጣ እሺ፣ ነግሬዋለሁ። ነገ ይመጣና እንነጋገራለን። እዚህ ጋር